ሞት ለእስራኤል ብሎ የሚያውጀው ሰውዬ ኒኩለር ቢሰራ የመጀመሪያ የኒኩለሩን ቦምብ የሚወረውረው እስራኤል ላይ ነው። አያቶላው ምን ነበር ይል የነበረው? እስራኤል መጥፋት አለበት፣ ሞት ለእስራኤል እያለ ያውጃል አይደል? በግሉ ነው የሚናገረው? በፓርላማ ደረጃ አጽድቆ ነው ይሄን የሚናገረው? ያው የሀገር መሪ አይደል? ስለዚህ በመንግስት ደረጃ አጽድቆ ነው አይደል? ኒኩለር ለመስራት ይፈልጋል አይደል? ኒኩለር ሰርቶ ማንን ለማጥፋት ነው የሚፈልገው? ይቅርታ አድርግልኝ፣ እኔ እስራኤልን ሊያጠፋበት ነው ብዬ ማሰብ አልችልም። ግን ማሰብ አትችልም። አሁን እንዲህ አይነት ትውልድ ነው ፍትህ ለፍልስጤም ፍትህ ለእስራኤል ብሎ የሚል ማለት ነው። ሚዛኑ እዚህ ጋር የለቀቀ ትውልድ ማለት ነው። እላለሁ ለልጆቻቸው መጫወቻ ነበር እንደ እየሰሩ ያሉትን ሚሳኤሉን ለእስራኤል ነው ብዬ አልልም። ሞት ለእስራኤል ብሎ የሚያውጀው ሰውዬ ኒኩለር ቢሰራ የመጀመሪያ የኒኩለሩን ቦምብ የሚወረውረው እስራኤል ላይ ነው። ወንድማችን እሺ፣ እንኳን ደህና መጣሁ። ከየት ቤተ እምነት ድምፅህ ታፍኗል? አሁንስ ይሰማል? አሁን ይሰማል። እሺ፣ ከየት ቤተ እምነት? እኔ ሰቨንዝ ዴይ አድቬንቲስት ቸርች ነኝ። ጀስት ጥያቄ ልጠይቅ ፈልጌ ነው። ምንድነው የፈለግኩት? ምናልባት እስራኤሎች አንተ እንደምትለው ፍትህ ይገባቸዋል፣ ሳይነኩ አልነኩም። ይሄ ሁሉ እውነት ሊሆን ይችላል። ፖለቲክሱን ብዙ አላውቀውም። ነገር ግን እስራኤሎች ጂውሶች ናቸው። ጂውሶች በክርስቶስ አያምኑም። ክርስቶስን እንደ አምላክ አይቀበሉትም እና የዛ ህዝብ ሀገር ነች እና ክርስቶስን የማይቀበል ህዝብ እኛ አሁን እንደ ክርስቲያን ለነሱ እንትን ስንል ምንድን ነው ጀስት እንደ ማንኛውም የዓለም ፓርቲ ጦርነት ማየት አንችልም ወይ? ይሄንን ምን ስንል እንደ ክርስቲያን ምን ስንል ማለት አሁን ብዙ ጊዜ እንደ ክርስቲያን በመጽሐፍ ቅዱስ ላይ ተመስርተን እስራኤሎችን መደገፍ አለብን የሚሉ ሰዎችን ስለምሰማ ነው። ጀስት ጥያቄ እየጠየቅኩ ነው እንድታብራራ ማለት ነው። እና እኛ ክርስቲያኖች ነን። በምን ምክንያት ነው እንደግፋለን ብለው ያሉ? አሁን እኔ ስለ ሰዎች እንደግፋለን ብለው የሚሉ ወይ ደግሞ እንጠላለን ብለው ስለሚሉ ሰዎች አይደለም። እስራኤል በታሪክና በመጽሐፍ ቅዱስ አገሪቱን እንደ ሀገር፣ ህዝቡን እንደ ህዝብ አሁን ላሉት አንተ እውቅና ትሰጣለህ እንዴ? ሀገር ነው፣ ህዝብ ነው፣ ፕሮቴክት መደረግ አለባቸው። እንደ አንድ ህዝብ መኖር መቻል አለባቸው። ማንም ሰው የሚኖሩበት መሬት የነሱ ነው ብዬ ነው ማምነው። መሬቱ የነሱ ነው ብዬ ነው ማምነው። እኔ ጀስት መሬቱ የማን ነው? የእስራኤሎች። መልክዓ ምድሩ መሬቱ የማን መሬት ነው? የእስራኤሎች ነው ብዬ ነው ማምነው። እሺ፣ እዛ ምድር ላይ ደግሞ ያሉት ፍልስጤማውያኑ ደግሞ የእኛ መሬት ነው ብለው ይላሉ። የማን ነው ታዲያ? እኔ የማምነው መሬቱ የእስራኤሎች ነው ብዬ አምናለሁ። ነገር ግን እኔ እያልኩ ያለሁት እንደ ክርስቲያን እነሱ ጭራሽ ክርስቲያንም አይደሉም። እነሱ በክርስቶስ አያምኑም። ክርስቶስ አምላክ ነው ብሎም አያምኑም። እሱ ፓርት እንድታወራልኝ ነው የፈለኩት። ጳውሎስ ክርስቲያን ነው? ክርስቲያን አይደለም። ጳውሎስ ክርስቶስን ያምናል። ክርስቲያን ነው እኮ። ክርስቲያን ነው አይደል? ሐዋርያቶች ውስጥ ክርስቲያን ናቸው አይደሉም? ናቸው። አሁን ያሉት ቤተ እስራኤላውያን ሜሳኒክ ጁሾች የሚባሉ አሉ፣ በጌታ በኢየሱስ ክርስቶስ ያመኑ ማለት ነው። ለምሳሌ እዚህ ሰኒ አለች፣ እዚህ ጋር ደግሞ ቴዲ አለ። ከላይ ያለው ቤተ እስራኤላውያን ናቸው። ሜሳኒክ ጁሾች ናቸው ማለት በጌታ በኢየሱስ ክርስቶስ በመሲሁ ያምናሉ። ኦኬ። በእስራኤል ውስጥ ስንት ክርስቲያኖች አሉ በምድሪቱ ላይ? እኔ ጀስት በአጠቃላይ ከአንድ ሚሊዮን የበለጠ ክርስቲያኖች ይኖራሉ። ኦርቶዶክሱም፣ ካቶሊኩም፣ ወንጌላውያኑም ሜሳኒክ ጁሾችም ተቆጥረው። ይህንን ጠቅላይ ሚኒስትሩ ናቸው ሲናገሩ የሰማሁት የራሱ ስብሰባ ላይ። ራሱ ፕራይም ሚኒስትሩ በነገራችን ላይ በክርስቶስ አያምንም። ነገር ግን አሁን ግለሰቡን እንተውና በአጠቃላይ ህዝብ ስንት ህዝብ አለ፣ ከዛ ውስጥ ክርስቲያን ስንት ነው ብንል ኦኬ በቃ ይሁን። አሁን 1 ሚሊዮን የሚያህል ክርስቲያን አለ ብለው ጠቅላይ ሚኒስትሩ ራሱ ሲናገሩ የነበረ ቪዲዮ አለ እጄ ላይ ማለት ነው። ኦኬ 1 ሚሊዮንም አይደለም አንድም ክርስቲያን ይኖር፣ ሰኒ ብቻ ትኖር እዛ ምድር ወይ ቴዲ እና ሰኒ ብቻ ይኖር። ምንድነው አሁን ያንተ ጥያቄ ወንድማችን? አዎ ጥሩ። አሁን የክርስቲያንን ህዝብ ብዛት ቁጥር የምናይ ከሆነ ለምሳሌ ሳውዲ አረቢያ ውስጥም ብዙ ክርስቲያኖች አሉ። እስላም ሀገሮች ውስጥ ብዙ ክርስቲያኖች አሉ። ቻይና የኔ ሁሉም አላልኩም፣ ኢራን ውስጥ ሁሉ አሉ። አሁን ያንተ ጥያቄ ከእስራኤል ጋር በተመለከተ ምንድን ነው? ስለዚህ አሁን እስራኤል ውስጥ
ለእግዚአብሔር አንድም ክርስቲያን ብትኖር ለእግዚአብሔር ብቻ አይደል፣ እኛም እንደ ክርስቲያን ያ አንድ ነፍስ ለኛ ማተር ያደርጋል። ትክክል ነው። ያ ምንም ጥያቄ የለውም። ግን በአጠቃላይ ተወስዶ ማጆሪቲ ክርስቲያን ባልሆነበት ሀገር ላይ እንደ ክርስቲያን ሀገር ተወስዶ እስራኤል ለነዛ ክርስቲያኖች ልንከራከር እንችላለን። ትክክል ነው፣ ይገባል። ነገር ግን እነሱ ክርስቶስን አይቀበሉም። ራሱ ፕራይም ሚኒስተሩ ክርስቶስን የማይቀበል ሰው ነው። በቅርብ ጊዜ አሁን በጣም በቅርብ ጊዜ ማለት ነው ክርስቶስ እኮ የሆነ ግለሰብን ሰው ጠርቶ ከዛ ግለሰብ በላይ አቅም ያሌለው ሰው ነው ብሎ ሲያንቋሽሽ ነበር፣ ራሱ ፕራይም ሚኒስተሩ ማለት ነው። ስለዚህ እንደ እስራኤል ብለን እንደ ክርስቲያን ለነሱ መመጎስ ሳይሆን ለነዚያ ክርስቲያኖች እዛ ለሚኖሩ ክርስቲያኖች ልንጮህላቸው ልንሟገትላቸው ይገባል። እንደ ክርስቲያን ግን በአጠቃላይ እንደ ህዝብ እነሱ እስራኤሎች ስለሆኑ ብቻ ሳይሆን ማንኛውም ዓለማችን ላይ ያለ ህዝብ በሚኖርበት ቦታ ላይ እዚህ መኖር አይገባህም፣ ልትፈናቀል ይገባል ምናምን ተብሎ ከተባለ ያ ትክክል አይደለም። እሱንም ልንቃወም ይገባል። ሪጋርድለስ ኦፍ ዜር ከሃይማኖታቸው አስተያየት ውጪ ማለት ነው። ክርስቲያን ሆኑ አልሆኑ ማለት ነው። ለነዛ ሰዎች ፋይት ልናደርግ ይገባል። ይሄ ፍትህ ነው። ለፍትህ ፋይት ማድረግ አለብን። ክርስቲያን ሆነ አልሆነ ለክርስቲያኖቹ ነው እንጂ ፋይት ማድረግ ያለብን ይሄ ክርስቶስን ላልተቀበለ አይሁዳዊ ለሆኑ ለነሱ ፋይት ማድረግ የለብን። ምክንያቱም እነሱ ጌታችንን ስለማይቀበሉ ነው። ያንተ ዋናው እንትን ማለት ነው። እሱ ሳይሆን የኔ እይታ ማለት ነው። በአጠቃላይ እነዚህን ሰዎች እንደ ክርስቲያን እስራኤል የምትባለውን ሀገር እንደ ክርስቲያን ባይብልን ቤዝ በማድረግ ልንደግፋቸው ይገባል የሚል አመለካከት ስላየሁኝ ነው። ያ አመለካከት ትክክል አይደለም። ማጋን ያየው እኔ ጋር ወይስ ሌላ ቦታ ነው ያየው? ኖ አንተ ጋር አይደለም ያየው። በአጠቃላይ እየተናፈሰ ስለሆነ እኔ ጋር ያየውን ብቻ ተናገር። ሌላ ቦታ ያየውን እዛው ጋር እነኛ ያየህበት ቦታ ነገራቸው። እዚህ እኔ ጋር እስራኤላውያን በሙሉ እንደ ክርስቲያን አላየሁም። ኦኬ፣ በጌታ የሚያምኑ አሉ። አዎ፣ በጠቅላይ ሚኒስትሩ አፍ ራሱ እንኳን እሳቸው የተገኙበት እንደውም የሳሙኤልን መጽሐፍ ጠቅሰው ስለ ንጉስ ዳዊት እና ስለ አስገደለው ስለ የቤርሸባ ባል ኦሪዮ ስለሱ ተናግረው የዛሬ 3000 ዓመት የነበረ እዚህ ባለውበት ከተማ ብለው እሳቸው የተናገሩት ላይ ክርስቲያን ዛሬ ክርስቲያን ዩናይትድ በእስራኤል 1 ሚሊዮን በላይ የሚሆኑ አሉ ብለዋል። የእስልምና ሃይማኖትና የጁዳይዝም እምነት የክርስትና እምነት በምድሪቱ ላይ አለ፣ ሶስቱ እምነት ማለት ነው። ኦኬ፣ እሺ። ጠቅላይ ሚኒስትሩ ጌታን አላመኑ፣ ከአንድ ግለሰብ እኩልም አወዳደሩት። ስላወቁት ነው ጌታን እንደዚህ ያወዳደሩት ወይስ ስላላወቁት ነው ጠቅላይ ሚኒስትሩ እንደዚህ ያወዳደሩት? ወንድማችን ስለማመን ነው። ስላላወቀ ነው። ክርስቶስን አላወቀ ስላላወቀ ነው። አየህ፣ ባለማወቁ ደግሞ አትፍረድበታ። ኦኬ፣ ባለማወቁ አትፍረድም። ባለማወቁ አትፍረድበት። ባለማወቁ አትፍረድበት። ባለማወቃቸው አልፈረደባቸውም። አባቶ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ቅዱስ ጳውሎስም ቆሮንቶስ ላይ ሲናገር አውቀውትስ ቢሆን ኖሮ የክብርን ጌታ ባልሰቀሉት ነበር ይላል። አየህ፣ ስላላወቁት ነው እንጂ ቢያውቁት ኖሮ መሲሁን ይቀበሉ ነበር። ግን ያላወቁት ለምንድን ነው? አንገ የተጻፈው የሚፈጸም ዘንድ ስለሚገባ ነው። ሁለተኛም ደግሞ ከእግዚአብሔር ቃል የራቀ ነገር ስላላቸው ነው። ይህንን አስቀድሞ ተናግሯል። ስለ ፍትህ ግን ካነሳ እነሱ ጌታን አይቀበሉምና ስለዚህ ለእነሱ ልንሟገትላቸው አይገባም ብሎ የሚለውን መልስ እኔ እስኪ አንድ ነቢይ ጠቅሼ ልንገር። ዳንኤልን ታውቀዋለህ አይደል? ነቢዩ ዳንኤል የት ነበር የነበረው? በምርኮ ምድር የት ነበር የነበረው? በባቢሎን ነው። በባቢሎን አይደል? ኦኬ። የባቢሎን ንጉስ ስሙን ታስታውሰዋለህ? በወቅቱ የነበረው ናቡከደነጾር ነው። ናቡከደነጾር። ኦኬ። እሱ ማርኮ ወሰዳቸው አይደል? ማርኮ በወሰደበት ምድር ላይ እነሱ በባርነት በነበሩበት ምድር ላይ በኋላ ላይ እግዚአብሔር ለናቡከደነጾር ህልም አሳየው አይደል? አንድ ዛፍ አሳየው አይደል? ዛፉ ሲቆረጥ ምን ነበር የሆነው? ከዛፉ ላይ ምኖች ሸሹ? እሺ፣ ታሪኩን በደንብ አላስታውስም፣ ንገረኝ። ብታስታውሰው ጥሩ ነበር። አየህ፣ ዛፉ እንደተቆረጠ ማታስታውሰው? አስታውሳለሁ። እሺ፣ ዛፉ ሲቆረጥ ምን ሆነ እኮ? ለዛ እኮ ነው ሁሉንም አላስታውስም ያልከው። ንገረኝ አንተ። ለመማር ነው በነገራችን ላይ ልሞግትህ አለም የመጣሁት።
አይነ ችግር የለም። እኔ የሚሞግተኝም ሰው ነው ፈልገው፣ ግን ያው ታች በኮሜንት የሚሳደቡ አይነት ሰዎች ናቸው እንጂ እኔ ገብቶ የሚሞግት ሰው ነው እንደውም የምፈልገው እኮ። ግን ጥያቄ የሚጠይቅ ሰው ካለ መብቱ ነው። የትኛውንም በዚህ ሀገርና ታሪክ ህዝብ ላይ በታሪክም በመጽሐፍ ቅዱስ የሚሞግትም ሰው ካለ መጥቶ ይሞግት። ግን ምን ሆነ ወንድማችን፣ በዳንኤል ዘመን ናቡከደነጾር አንድ ዛፍ አየ አይደል? ዛፉን ቁረጡት የሚል እና ዛፉም ተቆረጠ። ሲቆረጥ የሰማይ አዕዋፍት ከዛፉ ላይ እየተነሱ በረሩ አይደል? ወጡ አይደል? ታስታውሰዋለህ? አሁን አንተ ስትለው እያስታወስኩኝ ነው። ረጅም ጊዜ ሆኖኛል፣ ለዛ ነው። ስለዚህ እንዴት ብዬ ላውራ? አሁን የማታውቀውን ታሪክ ነው የማወራው። እሺ ይህን ታሪክ የሚያውቅ ሰው አለ? ለጠየቀው ጥያቄ ተገቢ ስለሚሆን ማለት የሚያውቅ ሰው አለ? ሌላ ሰው ያለ ሰው ካለ እንዳስገባ ማለት ነው። አሎ የለም። እሺ ትንቢተ ዳንኤል መጽሐፍ ምዕራፍ 4 ላይ ስለ ፍትህ ነው ያወራው። ጠየቀኝ። እኛ ክርስቲያኖች ለሆኑ እስራኤል ውስጥ ለሚኖሩ ለነሱ ነው እንጂ መሟገት ያለብን። እነሱ ጌታን ስለማይቀበሉ ጠቅላይ ሚኒስትሩ እንደውም ከሆነ ግለሰብ ጋር ኢየሱስን አነጻጽረው ስለተናገሩ፣ ስለዚህ ጠቅላይ ሚኒስትሩ እና ትውልዳቸው ጁዳይዝም እምነት ተከታይ ናቸው። ስለዚህ እነሱ በሌሎች ቢገደሉ፣ በሌሎች ቢነወሩ፣ በሌሎች ቢጣሉ፣ በሌሎች ቢገፉ ለነሱ ፍትህ ልንቆምላቸው አንችልም ብሎ የሚል አስተሳሰብ ትክክል እንደማይሆን ላሳየ። ለምሳሌ እኛ ሃይማኖት እየመረጠን ዘር እየመረጠን አይደለም ለፍትህ የምንቆመው። ኦኬ ትንቢተ ዳንኤል መጽሐፍ ምዕራፍ 4 ላይ ከንጉሱ ከናቡከደነጾር በምድሩ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋ ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊቴ ያደረገውን ታምራቱና ድንቁን አሳያችሁ ዘንድ ወድጃለሁ አለ። ታምራቱ እንዴት ታላቅ ነው፣ ድንቁም እንዴት ጽኑ ነው። መንግስቱም የዘላለም መንግስት ነው። ሚዩት አድርገው እንደማቸው በኋላ ተነግረኛል። ግዛቱም ለልጅ ልጅ ነው። እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሼ ተመችቶኝ ነበር። ህልም አለምሁ፣ እርሷም አስፈራችኝ። በአልጋይም ላይ የነበረውን ሀሳቤና የራሴ ራእይም አስጨነቁኝ። ስለዚህም የህልሙን ፍቺ እንዲያስታውቁኝ የባቢሎንን ጠቢባን ሁሉ ወደ እኔ ገቡ ዘንድ አዘዙ ይላል። እና የዚህንም ጊዜ የህልም ተርጓሚዎችና አስማተኞች የከለዳውያን ቃላተኞች ገቡ፣ ህልሙንም በፊታቸው ተናገሩ፣ ፍቺውን ግን አላሳወቁኝም። በመጨረሻውም የቅዱሳን አማልክት መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም ህልሙን ነገርኩት፣ እንዲህም አልሁት፣ የህልም ተርጓሚዎች አለቃ ብልጣሶር ሆይ የቅዱሳን አማልክት መንፈስ በአንተ ውስጥ እንዳለ ከሚስጥርህም ሁሉ የሚያስቸግርህ እንደሌለ አውቄያለሁና ያለሙትን ህልሜን ራእይን ፍቺውንም ንገረኝ አለው። የራሴ ራእይ በአልጋዬ ላይ ይህ ነበር፣ እነሆ በምድር መካከል ዛፍ አየው ይላል። ቁመቱም እጅግ ረጅም ነበር፣ ዛፉም ትልቅ ሆነ በረታም፣ ቁመቱም እስከ ሰማይ ደረሰ፣ መልኩም እስከ ምድር ዳርቻ ሁሉ ታየ ይላል። የዛፉ ማለት ነው። እሺ እህታችን በጣም ቆየሽ፣ ታች ውረጅ። ኦኬ ቅጠሉም የተዋበ ነበር፣ ፍሬውም ብዙ ነበር፣ ለሁሉም መብል ነበረበት። ከጥላውም በታች የምድር አራዊት ያርፉ ነበር፣ በቅርንጫፎቹ ውስጥም የሰማይ ወፎች ይቀመጡ ነበረ። ስጋ ለባሹ ሁሉ ከእርሱ ይበላ ነበር አለ። የሚገርም ነው። በአልጋዬ ላይ በራሴም ራእይ አየው፣ እነሆ አንድ ቅዱስ ጠባቂ ከሰማይ ወረደ፣ በታላቅም ድምፅም እየጮኸ እንዲህ አለ፣ ዛፉን ቁረጡት፣ ቅርንጫፎቹንም ጫፎቹንም ቅጠሎቹንም አራግፉ፣ ፍሬውን በትኑ፣ አራዊትም ከበታችሁ ወፎችም ከቅርንጫፎቹ ይሽሹ። ነገር ግን ጉቶውን በምድር ውስጥ ተዉት፣ በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ፣ በሰማይም ጠል ይረስረስ። እድል ፈንታውን በምድር ሳር ውስጥ ከአራዊት ጋር ይሆን።
ልቡም ከሰው ይለወጥ የአውሬም ልብ ይሰጠው 7 ዘመናት ይለፉበታል። ልዑልም በሰው ልጆች በሰዎች መንግስት ላይ እንዲሰለጥን ለወደደው እንዲሰጠው ከሰውም የተዋረደውን እንዲሾመው በሕያዋንን ያውቁ ዘንድ ይህን ነገር ጠባቂዎችን ትእዛዝን ፍርድንም የቅዱሳን ቃል ነው። እኔ ንጉሡ ናቡከደነፆር ይህ ህልም አልሜአለሁ። አንተም ብልጣሶር ፍቹን አስታውቀኝ። የመንግስቴ ጠቢባን ሁሉ ፍቹን ያስታውቁኝ ዘንድ አይችሉምና፣ ነገር ግን የቅዱሳን አማልክት መንፈስ በአንተ ውስጥ አለና አንተ ትችላለህ አለው ለዳንኤል ማለት ነው። የህልሙ ትርጉም ዳንኤል ሲተረጉም ምዕራፍ 4 ቁጥር 19 የዚያን ጊዜ ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ። ህልሙን ከነገረው በኋላ 1 ሰዓት ያህል አሰበ። ነብይም ስለሆነ የአምላክን የእግዚአብሔር መንፈስ በላዩ ላይ ስላለ ይሰማል ማለት ነው። እንዲሁ ዝም ብሎ እንደሰማ ፕሪ አይልም። አሰበ። ንጉሡ መልሶ ብልጣሶር ሆይ ህልሙና ፍቹ አያስቸግርህ አለው። ብልጣሶርም መልሶ አለ ጌታዬ ሆይ ህልሙን ለሚጠሉ ፍቹን ለጠላቶቼ ይሁን አለው። ትልቅ የነበረው የበረታው ቁመቱ እስከ ሰማይ ድረስ የደረሰው መልኩም እስከ ምድር ድረስ የታየው ቅጠሉም አምሮ የነበረው ፍሬውንም የበዛው ለሁሉም መብልን የነበረበት በበታቹም የምድር አራዊት የተቀመጡበት በቅርንጫፎቹም የሰማይ ወፎች ያደሩበትን ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆንህ አንተ ነህ፣ ዛፉ አንተ ነህ አለው። የሚገርምህ ነው። ዳንኤል ይናገራል። ታላቅነት በዝቷል፣ እስከ ሰማይም ደርሷል፣ ግዛት እስከ ምድር ዳርቻ ድረስ ነው። ንጉሡም ከሰማይ የወደደውን ዛፉን ቁረጡት፣ አጥፉም፣ ነገር ግን ጉቶውን በምድር ውስጥ ተዉት፣ በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ፣ በሰማይ ጠል ይረስርስ፣ 7 ዘመናትም እስኪያልፉበት ድረስ እድል ፈንታው ከምድር አራዊት ጋር ይሁን ያለው ቅዱሱ ጠባቂ ማየቱ ንጉሥ ሆይ ፍቺው ይህ ነው፣ በጌታዬ በንጉሥ ላይ የወረደው የልዑል ትእዛዝ ነው አለ። የእግዚአብሔር ትእዛዝ ነው። ካንተ የበለጠ የበረታ ንጉሥ መንግስት አለ እያለው ነው። ልዑልም በሰው ልጆች ላይ እንዲሰለጥን የሚወደውን እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያም ከምድር አራዊት ጋር ይሆናል። እንደ በሬም ሳርም ትበላለህ፣ ትገደዳለህ፣ በሰማይ ጠልም ትረሰርሳለህ። 7 ዘመናትም ያልፉብሃል። የዛፉንም ጉቶ ይተዉት ዘንድ ማዘዙ ስልጣን ከሰማይ እንደሆነ እስክታውቅ ድረስ መንግስት ይቆይልሃል አለው። ኪፕ ተደርጎ ይያዝልሃል፣ ግን እስከዛ ድረስ ከነ ቡሬ ጋር ሄደህ ሳር ትበላለህ። ዘመናት ንጉሥ ሆይ ስለዚህ ምናልባት የደህንነትን ዘመን ይረዝም እንደሆነ ምክሬ ደስ ያሰኝህ፣ ኃጢአትን በጽድቅ በደልህም ለድሆች በመመጽወት አስቀር። ይህን ሁሉ በንጉሱ ናቡከደነፆር ላይ ደረሰ። ከ12 ወር በኋላ በባቢሎን ቤተመንግስት ሰገነት ላይ ይመላለስ ነበር። እርሱም ይቺ በጉልበቴ ብርታት ለግርማዬ ክብር መንግስት መኖሪያ ትሆን ዘንድ ያሰራት ታላቂቱ ባቢሎን አይደለችምን ብሎ አለው ይላል። ኦኬ ከዛ ሰዎች እንዲሰለጥኑ ዋናው ጋር ሄድን። ኦኬ እና እነዚህ የምድር አራዊቶች ዛፎቹ ሲቆረጡ የምድር አራዊቶቹ የተባሉት የምድር አራዊትና አዋፍት የተባሉት በሙሉ እግዚአብሔር በሱ መንግስት ውስጥ እንዲሆኑ ለናቡከደነፆር መንግስት ተላልፈው እንዲሰጡ በቀኝ ግዛት በባርነት እንዲማረኩ አሳልፎ የሰጠው ህዝብ ነው። እናስ ግፍንና ጭቆናን ባርነትን ጽኑ አገዛዝን ገዛቸው፣ ራሷ እስራኤልንም ጨምሮ ማለት ነው። ልብ በል ዛፉ ሲቆረጥ የነዛ ወፎችና አራዊት ሁሉ ከመንግስቱ እንዲበሉ እግዚአብሔር በሱ መንግስት በሱ ግዛተ መንግስት ውስጥ ተማርከው እንዲሄዱ ወደ ባቢሎን እንዲሄዱ በያሉበት ሀገር ሁሉ በማረከበት ምድር ሁሉ እስራኤልን ሁሉ ጭምር ስለማረከ ያኔ ግዛተ መንግስት ውስጥ ያሉ ሰዎች ሁሉ በሙሉ በሱ መንግስትና በሱ ስልጣን ስር ነበሩ የነበሩት። ስለዚህ ደግሞ ተማርከው የተወሰዱ አሉ ወደ ባቢሎን ማለት ነው። ልክ እንደነ ዳንኤል እንደነ ሕዝቅኤል የተማረኩ እንደነ አናንያ አዛርያ የሚመስሉ ተማርከው ይሄዱ አሉ። እና እግዚአብሔር ጽኑ ቀንበር አብዝተህ ጽኑ አገዛዝን እየገዛ ነው። እና የእስራኤልም ልጆች ብቻ አይደሉም ሌሎች አሕዛብ ሁሉ ጭምር ወደ እግዚአብሔር በብርቱ ጮኸዋል፣ ከደረሰባቸው ግፍ የተነሳ ማለት ነው። እና ዛፉ አንተ ነህ። ዛፉ ሲቆረጥ ይህ በአንተ መንግስት ውስጥ ያለ በምርኮ የያዝከው ህዝብ ሁሉ ከአንተ መንግስት ውስጥ ይሸሻል። ለምን? ግፍ አድርገህባቸዋል። ዳንኤል በዚህ ትንቢት ውስጥ ከእስራኤል ቤት ውጭ ላሉት የአሕዛብ መንግስታት ሁሉ በባርነት በጽኑ ባርነት ሊገዛቸው ለነበሩ ህዝብ ሁሉ እግዚአብሔር ከእጁ ያንን ህዝብ እንደሚያስመልጥ ትንቢት ተናግሯል። አልተናገረም? ወንድማችን
ስለ ፍትህ ጮሃል አልጮህም? እንደሚያመጣ ተነግሯል። አውዛው ዳንኤል ትንቢት ሲናገር ለእስራኤል ብቻ ነው ያለው። አዎ፣ ግን ምንድነው ያለው? ሙግትሽን የሚሟገት የእስራኤል አምላክ እግዚአብሔር ይሟገት ይችላል። እንደው እጄን በባቢሎን ላይ ክንዴን በከለዳውያን ምድር ላይ ገልጣለሁ። ስለዚህ እንደው ምንድነው ያለው በነቢያት መጽሐፍ በነ ኢሳይያስ ሁሉ ጭምር ሳይቀር እናንተ የእግዚአብሔርን ዕቃ የምትሸከሙ ልፍ በሉ ከባቢሎን ውጡ፣ በችኮላ እንደውም አትወጡም፣ በመኮብለልም አትሄዱም እያለ ግን እግዚአብሔር ያስወጣችኋል። ሙግትሽን የሚሟገት አምላክ በባቢሎን ላይ እግዚአብሔር ይፈርዳል እያሉ ነቢያት ለእስራኤል ብቻ ሳይሆን ለሌሎችም ሁሉ ጭምር ተናግረዋል። ስለ ፍትህ ዳንኤል አልጮህም፣ ስለ ሌላ ህዝብ ጮኸዋል። የእነሱን እምነት ስለሚከተሉ ነው፣ ጁዳይዝም እምነት ስለተከተሉ ነው ስለ ሌሎች ህዝብ የጮኸው አይደለም። ፍትህ ይህን ልንገርህና ፍትህ ክርስቲያን ሙስሊም ስለሆኑ አይደለም። እስራኤላውያን ለእስራኤላውያን ልንሟገትላቸው አይገባም ነው ያንተ ዋናው ታርጌት። ክርስቲያኖች ከሆኑ ለእነሱ ልንሟገት ይገባል። ግን እነሱ ክርስቶስን ስለማይቀበሉ ለእነሱ ልንሟገት አይገባም። ትክክል አይደለም። የኛው መረዳት ነው የምልህ። ለምን ክርስቶስን ስለተቀበሉና ስላልተቀበሉ ክርስቲያን ስለሆኑና ስላልሆኑ አይደለም። ፍትህ ሙስሊምም ቢሆን ትሟገትለታለህ፣ ጁዳይዝምም ቢሆን ትሟገትለታለህ፣ ክርስቲያንም ቢሆን ትሟገትለታለህ። ቡዳ፣ ሂንዱዝም፣ አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ አይሁድ ምናምን ነገር ግሪካዊ፣ ባሪያ፣ ጨዋ፣ ድሃ፣ ሀብታም ብለህ እሳት ላይ ትሟገትለታለህ ማለት ነው። ስለዚህ እስራኤላውያን አብዛኞቹ ክርስቶስን ስላልተቀበሉት ስለዚህ በሌሎች መንግስታትና በሌሎች ህዝብ ከሀገራቸው ከምድራቸው መጥፋት አለባቸው ብለው በሚፈርዱባቸው ሰዎች ላይ እነሱም ደግሞ ተነስተው መጥፋት የለብንም ራሳችን እናስጠብቃለን ብለው በሚያደርጉት ፍትሐዊ ጦርነት ላይ ዓለም ሁሉ ጭምር ለእነሱ አንመሰክርም ብሎ በተቀመጠበት ለእነሱም ፍትሐዊ በሆነ መንገድ ለነዛም ለጠላቶቻቸው ፍትሐዊ በሆነ መንገድ መፍረድ እግዚአብሔር የጠራው ሰው ስራው ነው። የሆነ ስራዬ ነው። ፍትህ ለፍልስጤማውያኑ ለእስራኤላውያኑ በኩል አይነት መታየት ያለበት ማለት በኩል አይነት ያግባባናል በጣም። እኔ ጀምር አቋሚ የነበረው ለእስራኤላውያኖቹ ክርስቲያን ስላልሆኑ እንደግፋቸዋለን ወይ አንደግፋቸውም አይደለም የኔ እንትን ማለት ነው። ቅድም አስታውሰ ከሆነ ከሃይማኖታቸው እይታ ውጭ ክርስቲያን ሆነ አልሆነ ሙስሊም ሆነ የትም ሀገር እስራኤል ሀገር ላይ ስላሉ ብቻ አለም የትም ጥግ ላይ ያለ ህዝብ አንፌርሊ ትሪት ሲደረግ ለዛ ህዝብ እንዳልከው ከሃይማኖቱ እይታ ውጪ ከዘሩ ውጪ ከሀገሩ ከምኑ ከሁሉ ነገር ውጪ ፍትህ ላይ ለፍትህ እንደ ክርስቲያን ማንኛውም ክርስቲያን ለፍትህ መጫወት ይሄ ትክክል። እዛ ጋር እንስማማለን ሁለታችንም። የኔ ፖይንት የነበረው ስለ እስራኤል ስለዚህ አንተ ስለ እስራኤል ፍትህ ትጮኻለህ? ለምን አልጮህም? ክርስቲያን እስራኤላውያን አሁን እስራኤላውያን በዚህ ጊዜ ምን ስለሆኑ ትጮህላቸዋለህ? አሁን ይኸውልህ እዚህ ጋር አሁን እኔ እነሱ ክርስቲያን ስለሆኑ ስላልሆኑ ሳይሆን ሰው እዛ ሀገር ውስጥ እየተገደለ ከሆነ ከሆነ አይደለም አሁን ያለው ከሆነ አይደለም። ለምሳሌ በአሁኑ ሰዓት ላይ ኦክቶበር 7 ላይ 1200 እስራኤላውያን ተገለዋል። እንደው ዋናውን የጅምላውን ነው ብዬ የምልህ። ትክክል አይደለም። በየጊዜው ትክክል አይደለም። ለነዛ ለሞቱት ነፍስ እግዚአብሔር አይገዳውም? ይገዳዋል። ለፍልስጤማውያኑስ ነፍስ እግዚአብሔር አይገዳውም? ትክክል። በቃ እሱ ነው ማለት ነው። ዓለም ግን አሁን እየጮኸ ያለው ለሞቱት እስራኤላውያን ነው እየጮኸ ያለው ስለ ፍትህ ወይስ ለሞቱት ፍልስጤማውያን ብቻ ነው እየጮኸ ያለው? እስራኤል ማለት ነው ዓለም? እኔ ለሁለቱም በተለያየ በዓለም ያለው ህዝብ ለሞቱት ፍልስጤማውያን ብቻ ነው እየጮኸ ያለው ወይስ ለሞቱት እስራኤላውያን ሁሉ ጭምር እየጮኸ ነው ያለው? አሁን በዚህ ጊዜ አብዛኛው ህዝብ በዓለም እውነተኛው እኔ አሁን ከማያቸው ሚዲያዎች እና ከማያቸው ሁኔታዎች ተነስቼ አብዛኛው አሁን ከረንትሊ ኢራን ሞር የመሸነፍ እንትን ላይ ስላል በጣም በጦርነቱ እስራኤል ወደ አንተ ፖይንት ነው መጣው ግዴለ ያንተን ፖይንት ጋር ልመጣ ነው። እስራኤላኖቹ እና አሜሪካኖቹ ሞር ጉዳት እያደረሱ ስለሆነ እስራኤል ላይ በአሁኑ ሰዓት ላይ ኢራን ተጎዳች የሚል ጩኸት ብዙ እየተሰማ ሊሆን ይችላል። ግን መጀመሪያ ላይ አንተ እንዳልከው ደግሞ እስራኤላኖቹ ከመሬት ተነስቶ ላይሆን ይችላል ጥቃት ያደረሱ ማለት ነው። ይሄ ፖለቲክስ ነው። ጀርባው ላይ ብዙ መጥፎ ነገር ሊኖር ይችላል። አይ ዶንት ኖ አላውቅም። ስለዛ
ፖለቲክስ ሁሉ ጊዜም ባለጌ ነው። እኔ አሁን እዛ ውስጥ መግባት አልፈልግም። እኛ ግን እንደ ክርስቲያን ማለት ነው በአጠቃላይ እንደ ክርስቲያን የትኛውን የእስራኤል የኢራን ፖለቲካ ነው ብለህ የምታምነው አንተ? ሊኖረው ይችላል። መንግስታት የሚሰሩት ነገር ሊኖረው ይችላል አይደለም። ለምሳሌ ሊኖረው ይችላል አይደለም። ፖለቲካዊ ከሆነ መልክዓ ምድራዊ አቀማመጥ በርስት በጉልት የሚጋፉበት ምናምን ነገር እንደዚህ አይነት ነገር ሲኖር ነው አይደለም? ወይ ደግሞ ፖለቲካዊ አስተዳደሩ ላይ ስልጣን ለመያዝ ስልጣኑን ለመቀማት ምናምን ነገር በሚደረግበት ነው። የእስራኤል ኢራን መንፈሳዊ ነው ወይስ ፖለቲካዊ ነው? እኔ ወልም በአጠቃላይ የሚደረግ ጦርነት የመጨረሻው ዘመን ማሳያ በአጠቃላይ አይደለም ነው። እኔ ስለ እስራኤል ኢራን ስጠይቅ በአጠቃላይ አይደለም። የእስራኤል ኢራን ጦርነት መንፈሳዊ ነው ወይስ ፖለቲካዊ ነው? እኔ እንደ አንዱ የዓለማችን ጦርነት ነው ማየው። መንፈሳዊ ነው ብዬ አላየውም። መንፈሳዊ ካልከኝ ደግሞ በአጠቃላይ በመጨረሻው ዘመን የሚደረጉ ጦርነቶች በአጠቃላይ የክርስቶስን መምጫ የሚያሳዩ ናቸው። መንፈሳዊ ነው ካልከኝ መንፈሳዊነቱን ፖይንት አሳየኝና ልረዳ። ኦኬ እሺ፣ ቴንክ ዩ። ቅድም የጠየኩን አልመለስክልኝም። ልክ እንደዚሁ መልስልኝ። አሁን እኔ ፖለቲካዊ ነው እንጂ መንፈሳዊ ነው ብዬ አልልም። መንፈሳዊነቱ አይታየኝም ነው ያልከው። የግድ ይታይ ብዬ አልልህም። አሳያለሁ ግን መንፈሳዊነቱ ማለት ነው። ኦኬ፣ ቅድም የጠየኩ ላይ ዓለም አሁን አጠቃላይ የሚጮህ ጩኸት በሚዲያም ላይ አብዛኛው ለእስራኤል ሕዝብ ነው ስለ ፍትህ እየተሟገተ ያለው ወይስ ለፍልስጤም ሕዝብ ነው ስለ ፍትህ ሕዝብ እየጮህ ያለው? በዓለም ዙሪያ የሁለቱም ወገን በተለያየ ጎራ የሚጮሁ ሰዎች አሉ። የትኛው ግን ይበዛል? በአሁኑ ሰዓት ላይ ኢራን ሞር እየተጎዳች ስለሚመስል ለኢራን የሚጮህ የበዛ ይመስለኛል። ለፍልስጤማውያኑስ? ለፍልስጤማውያኖቹም እንደዛው የሚጮህ ሰው አለ። ለሊባኖሳውያኑስ አለ? ለምትሚጮህ ለእስራኤልም የሚጮህ አለ። አሁን ለምሳሌ ዩሮፕ ብትሄድ፣ አሜሪካ ብትሄድ እንደ መንግስታቶቹ ዝም ብሎ ሊሆን ይችላል፣ ግን ህዝቡ ግን የሚደግፍ አለ ማይደግፍ አለ። ይህንን መናገር አትችልም። መንግስት ግን እንደዚህ እናድርገው። እዚህ ያላችሁ 360 ሰው አብዛኛው በዓለም ያለ ሚዲያ ስለ እስራኤል ነው ስለ ፍትህ የሚጮህ? ለእስራኤል ነው ስለ ፍትህ የሚጮኸው ወይስ ለፍልስጤማውያንና ለአረቦቹ ነው ስለ ፍትህ የሚጮኸው? አብዛኛው ለእስራኤል ወይ ለፍልስጤም እያላችሁ ጻፉ ከታች ያላችሁ። አብዛኛው ማጆሪቲ ለማን ነው እየጮኸ ያለው? ለአረብ ወይስ ለእስራኤል? አብዛኛው ለማን ነው የሚጮኸው? ለፓለስቲኒያን ነው። ኦኬ፣ ሊጮህላቸው አይገባም እያልልም የእውነት ይኸው እግዚአብሔር ምስክሬ፣ ለምን ተጮህላቸውም እያልልም። አብዛኛው ለማን ነው? ለፍልስጤማውያን ለአረቦቹ ነው የሚጮኸው። ለኢራንም፣ ለሶሪያም፣ ለሊባኖስም ለምናምን ነገር ማለት ነው። ለምን ተጮህላቸው አይደለም፣ ሊጮህላቸውም ይገባል። ለእስራኤል ግን የሚጮህ አሁን ከሚጮህ ህዝብ በላይ ግን አብዛኛውን ቁጥሩ የሚይዘው ለእስራኤል አይደለም። ጮህ ማነሽ እህታችን ጥያቄ ያለ በለሽ ታያለሽ። ገብተሽ እዚህ ስለምትቀመጪ ይቅርታ ስላላወቅሽ በቃ ሰዎች ይሻሉ። ቅድም ጥያቄ ጠይቀሻል፣ ገብተሽ የምትቀመጪው ያም ደግሞ ሀይድ አድርገሽ ነው የምትቀመጪው። እንደዛ አይደረግም። ኦኬ ቴንክ ዩ። ኦኬ አየህ፣ ፍትህ ለፍልስጤም ብቻ አድልታ አትጮህም። ፍትህ ለእስራኤል ብቻ አድልታም አትጮህም። ፍትህ ለሁለቱም ነው የምትጮኸው። አብዛኛው ሰው ፍልስጤም እያለ ነው እኮ። ታዲያ አሁን አየው አይደለ? ያ መንፈሳዊነቱን አሳየኝ እስቲ እንዳልከው። ኦኬ መንፈሳዊነቱን አሳየኝ። ኦኬ መንፈሳዊነቱ ለምሳሌ እንደዚህ ብዬ ልጠይቅህ፣ ነገርን ከስሩ ብሎ ስለሚል የነ አስቴርን ዘመን ታስታውሰዋለህ? የነ ነህምያን ዘመን፣ የነ መርዶኪዮስን በዛው በባቢሎን አይደል? መርዶኪዮስ ሊገደልበት እና የአይሁድ ሕዝብ ሊጠፋበት የነበረው ጊዜ ታስታውሰዋለህ? ማን ነበር ሊያጠፋቸው የነበረው? የንጉሱ ባለስልጣኖች መካከል አንደኛው ነው። ስሙን አላስታውስም። ማን ነበረ ያ ባለስልጣኑ ሰው? ማን ነበር?
ናባ እታች እየጻፉልህ ነው ስሙን ካወቀው። ሃማ ትክክል ነው። ሃማ አይደል? የት ሀገር ነበር ይኖር የነበረው? እዛው ነው ባቢሎን። የት የት ነው እዛው? ባቢሎን ባቢሎን ነው። ባቢሎን አይደለም። የት ነበር ይኖር የነበረው? እኔ እንጃ ባቢሎን መስሎኝ ነበር። ኦኬ የአሁኗ ኢራን ውስጥ ነው ይኖር የነበረው። ፐርሺያ ማለት ነው። ፐርሺያ ማለት ነው። እሺ ለምን ነበር ሊያጠፋቸው የፈለገው? የአይሁድን ሕዝብ በሙሉ ነበር አይደል ይጥፋ ብሎ ደብዳቤ ያጻፈው? ለምን ነበር እንዲጠፉ የፈለገው ሃማ? የአይሁድ ሕዝብ ለምንድን ነበር ይጥፋ ብሎ ያለው? ከዛ በምርኮ ምድር ተማርከው ባሉበት ሀገር ላይ መጥፋት አለባቸው ብሎ ደብዳቤ በአገሩ ሁሉ በትኖ በአንድ ቀን ወጥተው አይሁዳውያን እንዲገደሉ እንዲታረዱ ያደረገበት ምክንያቱ ምን ነበር? ያው እግዚአብሔርን ስለሚያመልኩ ነው እነሱ። ነው የሰውየው ምክንያቱ ምንድነው ነው? እኔ እንጃ አላውቅም። እሺ አሁን የኢራኑ መንሳይ መሪ ሀያቶላ አለ አይደል? በባለፈው የሞተው ሽማግሌ የአይሁድ ሕዝብ ይጥፋ እያለ ይናገር ነበር ደጋግሞ። ሰምተዋል? ይመስለኛል። እንደው እሱ ብቻ ሳይሆን ብዙ እኔ ስለሱ ነው እያወራ ዴስቱ አሜሪካ ዴስቱ እስራኤል። ብራዘር እኔ ስለ አይሁድ ሕዝብ ነው እያወራ ያለው። አሁን ስለ አይሁድ ሕዝብና ስለ ኢራን መንፈሳዊነቱን አሳየን ብለህ ስላልክ ላሳየህ ይላል። ሀያቶላው ምን ነበር ይል የነበረው? ዴስቱ እስራኤል ይላል። እስራኤል መጥፋት አለበት፣ ሞት ለእስራኤል እያለ ያውጃል አይደል? በግሉ ነው የሚናገረው? በፓርላማ ደረጃ አጽድቆ ነው ይሄን የሚናገረው? ያው የሀገር መሪ አይደለም። ስለዚህ በመንግስት ደረጃ አጽድቆ ነው አይደል? እንደዛ ነው የሚሆነው። ግድ ነው። ኒኩለር ለመስራት ይፈልጋል አይደል? ኒኩለር ሰርቶ ማንን ለማጥፋት ነው የሚፈልገው? እኔ ይቻላል። ያው እንግዲህ ማያያዝ ትችላለህ። ለልጆች መጫወቻ አይደል? አሁን ሚሳኤሉን የሰራው ማን ለመደብደብ ነበር? በነገራችን ላይ በሌላው አንግል ምን ያስባል ብለህም ማሰብ አለ። ኖ ብራዘር፣ እኔ ሌላውን አይደለም፣ እኔ እናንተን የምናወራው መንፈሳዊነቱን ላሳየ ነው። ሞት ለእስራኤል እያለ በየፓርላማው የሚያውጀው ሰውዬ ራሱን ሊከላከል ማለት ይቻላል። ቆይ መሳሪያ የሚሰራው ለማን ነበር? ለማን ማጥፊያ ነበር? እስራኤልን ለማጥፋት ነው ልትል ትችላለህ፣ ግን ራሱን ሊከላከል ልትል ትችላለህ። ያንተን እየጠየኩ ያለሁት ሞት ለእስራኤል እያለ በየፓርላማው የሚያውጀው ሰውዬ መሳሪያ የሚያሰራው ለማን ነው? ማን ለማጥፋት ነው? ይቅርታ አድርግልኝ፣ እኔ እስራኤልን ሊያጠፋበት ነው ብዬ ማሰብ አልችልም። ግን ማሰብ አትችልም። ቆይ አድመጠኝ። አየው፣ ማጥፋት አትችልም። ይታያችሁ፣ አሁን እንዲህ አይነት ትውልድ ነው ፍትህ ለፍልስጤን ፍትህ ለእስራኤል ብሎ የሚል ማለት ነው። ሚዛኑ እዚህ ጋር የለቀቀ ትውልድ ማለት ነው። እላለሁ እዚህ ሚዛንን ሲለቅ ሞት ለእስራኤል እያለ በየፓርላማው የሚያውጀው ሰውዬ መሳሪያ ለምንድን ነው የሚሰራው ብዬ ስልህ እኔ እስራኤልን ሊያጠፋበት ነው ብዬ አልልም ማለት። ሞት ለእስራኤል እያለ የሚያውጀው በአፉ የሚያውጀው ሰውዬ መሳሪያ የሚሰራው ማንን ለማጥፋት ነው? እታይ ጻፉ ወንድሞች ናቸው። አንተ አሁን ዝም በል አንተ ለማንም አለም ብለሃል። እታይ ጻፉ። ቆይ ወንድዬ ሰዓት እኮ አለ። ሰዓት ሁሉ አሰርቶ ወደኋላ የሚቆጥር ችግር የለም። እስራኤል የምትጠፋበትን ሰዓት የምትጠፋበትን ልብ በሉ። ታች ያላችሁ ሰዎች አሁን እንደዚህ አይነት ሰዎች ናቸው ለፍትህ እንቆማለን ብለው የሚሉት ማለት ነው። በየፓርላማው ልብ በሉ እናንተ መልሱ። በየፓርላማው በራሱ በፓርላማ ደረጃ በስልጣን ያሉ በሚኒስትሮች ደረጃ ሁሉ ጭምር በሃይማኖቱ በሺያ ሙስሊሞች ሁሉ ጭምር ሳይቀር በየመስጊዳቸው በየፓርላማቸው ሞት ለእስራኤል ሞት ለእስራኤል ሞት ለእስራኤል እያለ የሚያውጀው ሰውዬ መሳሪያ የሚሰራው ለምንድን ነው ብዬ ስል እኔ እስራኤልን ሊያጠፉበት ነው ብዬ አልልም ይላል።
የሰሩትን ሚሳኤል ወደ የትኛው ሀገር ነው የወረወሩት? አሁን አብዛኛው የወረወሩት ወዴት ነው? አብዛኛው አሁን እንደውም አሜሪካ ገብታ ስትመታ እነ ዱባይ ነው የመታቸው። ያን ሁሉ ሚሳኤል 1000 ሚሳኤል ሲያዘንቡ የነበሩት ወዴት ነበር? ለልጆቻቸው መጫወቻ ነበር እንደ እየሰሩ ያሉትን ሚሳኤሉን ለእስራኤል ነው ብዬ አልልም አልከኝ። ሞት ለእስራኤል ብሎ የሚያውጀው ሰውዬ ኒኩለር ቢሰራ የመጀመሪያ የኒኩለሩን ቦምብ የሚወረውረው እስራኤል ላይ ነው። ስለዚህ እንደዚህ አይነት እብድ ወፈፌ መሳሪያውን እንዳይዝ ቀድሜ አጠፋታለሁ ብሎ ስላለኝ እኔ ቀድሜ አጠፋዋለሁ ብላ እስራኤል አለች። ፍትህ ነው። ያው እኔ ነኝ ያልኩት። አንድም ጴንጤ መጣ ይሄንን በእግዚአብሔር ቃል ዲና አታደርግም። እኔ ፊት አንድም ጴንጤ ያልኩ አንድም ኦርቶዶክሱን ዲና አታደርገው። አይ ኤርሚ ትክክል ወይት አንተ እኮ ሞት ለእስራኤል ብሎ ያውጃል አልከኝ። መሳሪያስ የሚሰራው ታዲያ ለምንድን ነው ብዬ ስልህ እኔ ምን ሊያደርገው እንደሆነ አላውቅም፣ ግን እስራኤልን ያጠፋበታል ብዬ አልልም አልክ። ለዚህ ነው አየህ እዚህ ሚዛኑ ሲለቅ አልኩ እኮ ኤርሚ። አሁን መንፈሳዊነቱን አሳየኝ። ኦኬ መንፈሳዊነቱ ላሳየህ። አሁን ትክክል ነህ ብለህ ካልከኝ ኦኬ ገባ ማለት ነው። ቴንክ ዩ። መንፈሳዊነቱ ሐማ ለምን ነበር እስራኤልን ሊያጠፋ የፈለገው ያኔ በዛ በምርኮ ምድር በነበሩበት ዘመን? ምክንያቱ ምን ነበር? ለዚህ ነው ታዲያ መጽሐፉን አላነበብከውማ። እኔ እኮ መጽሐፉን ያላነበበ ሰው ነው በጣም እየቸገረን ያለው። እኔ አልተከራከርኩም እኮ መጀመሪያም እያለሁ አልተከራከርከኝም። ችግር የለም ብትከራከሩም ችግር የለም በእውቀት ከሆነ። ስለዚህ ምክንያቱ ምን ነበረ? ሐማ ኦኬ እንደ ምክንያት ያቀረበው ናቡቅ ማነው መርዶኪዎስ በንጉሱ በር ላይ ተቀምጦ ሳለ ሲወጣ ሲገባ አልሰገደልኝም ነው አይደል? ታስታውሳለህ? አሁን አስታውስከው? አልሰገድክልኝም ብሎ ተናዶ ነው። ዕብራዊ የሆነው ዳንኤል እና ህዝቧ ለማን ነው ስግደት የሚሰግዱት? በቶራ ላይ ለማን ነው? በቶራ ላይ በብሉይ ኪዳን መጽሐፍት ላይ ለማን ነው ስገዱ ተብሎ የተጻፈው? ለማን ነው ስገዱ ተብሎ የተጻፈው? ለእግዚአብሔር። ስለዚህ ሐማ ስላልተሰገደለት ነው አይደለ ሊያጠፋው የፈለገው መርዶኪዎስ እና ዘሩ። ኦኬ ሀያቶላ እስራኤልን ሞት ለእስራኤል እያለ የሚለውን ምን ስላደረጉት ነው? እንጃ አብራራልኝ። እሺ አልበራልህም። ሐማም ሀያቶላም የሚኖሩት የትኛው ምድር ላይ ነው? እስራኤሎች እግዚአብሔርን አይቀበሉም መቼስ እነሱ። አልጠየኩም ብራዘር። ሐማም ሀያቶላም የሚኖሩት የትኛው መሬት ላይ ነበር? የትኛው ምድር ላይ ነበር? በእርሻ ላይ ነው። ኢራን ማለት ነው አይደል? የኢራን የምድር ክልል ላይ ገዢ ነኝ ብሎ የተቀመጠው መንፈስ ማን ነው? የእግዚአብሔር መንፈስ ነው ብዬ አላምንም። እስራኤሎቹ ቢሆን የእግዚአብሔር መንፈስ ላይ አልጠየቅኩም እባክህ አልጠየቅኩም። በኢራን የምድር ክልል ላይ ገዢ ነኝ ብሎ የተቀመጠው መንፈስ ማን ነው? የእግዚአብሔር መንፈስ ነው ብዬ አላምንም እኮ። የማን መንፈስ ነው ታዲያ? የእግዚአብሔር መንፈስ ካልሆነ ተናገርኩት እኮ ኤርሚ። ከዚህ በላይ ምን ልበል? ኦኬ በቃ አላወቀውም። የፋርስ አለቃ ሲባል ሰምተህ ታውቃለህ? የእግዚአብሔር መንፈስ አይደለም ያ መንፈስ ነው እኮ። የፋርስ አለቃ ማለት አጋንንት ነው አይደለም? ነው። ገብርኤልን 21 ቀን የተቋቋመ አይደል? የት ምድር ላይ ነው የሚሰራው? እዛ ምድር ላይ ኢራን ላይ አይደል? ከመቼ ጀምሮ? ከጥንት። ያ መንፈስ ነው አየህ፣ በሐማን በኩል የመሲሁን ዘር ማጥፋት የሚፈልገው ያ መንፈስ ነው። በሀያቶላም በኩል የመሲሁን ዘር ማጥፋት የሚፈልገው ፋክት። ኦኬ
ይሄንን ሊቃወም የሚችል እኔ ሌላ ሰው ቢገባ አሁን እሱ በቅንነት ሊከራከረኝ አይደለም። ተሳስተሃል ኤርሚያስ ብሎ የሚል እኮ ነው ሰው የጠፋው። አይ ሁሌ እንደሱ አጠብቀህ ኤርሚ አይ አሉ ይኸውልህ አሁን እኮ አንተ ምንም ነገር አልክ። በቅንነት ነው እየተናገርክ ያለው። ማንሽ ሰሚቲ ቅድም አስገብቼሽ አንቺ ደጋግመሽ እዚህ ገዝተ ላይ ገብተሻል። ገብተሽም ጠይቀሻል። ኦኬ ስትገቢ ግን ገዝተ ላይ ተደብቀሽ ትቀመጫለሽ እና ይቅርታ ስላላወቅኩ ሪፖርት ሊደረግም ስለሚችል ብዬ ነው ያስወረድኩሽ። ኦኬ አገኘኝ። አሁን ግን ወንድማችን ሃማ ይኖር የነበረው ሱሳ በሚባል ከተማ ላይ ነው። የሱሳ ግንብ ሱሳ በሚባል ከተማ የኡባል የሚባል ወንዝ አለ። ለዛ አቅራቢያ ላይ ያለች ከተማ ናት። ጥንታዊ ከተማ ነው። የኤላም አውራጃ ተብሎ በሚባል ያኔ በአውራጃ የተከፈለ ስለነበረ ሜዶና ፋርስ የተለያየ ጥምር መንግስት ከመሆኑ በፊት የተለያየ ሀገር ነው። ኢራን አሁን ኢራን ብሎ የሚለው አሁን ግዛቷን በጂኦግራፊ ያገኘችበት የቅርብ ዘመናት ነው። ከዛ በፊት ግን እንደዚህ አገረ መንግስት ሆነው በአውራጃም በአገር ደረጃ ተከፋፍለው ፋርስ ለብቻ ነው፣ ሜዶን ለብቻ ነው። እንደዚህ አይነት አለ። ይሄ ኤላም አውራጃ ለብቻ ነው። ስለዚህ ይሄ መንፈስ እዛ ምድር ላይ ከጥንት ጀምሮ የሚሰራ መንፈስ ነው። ገብርኤልን 21 ቀን የተቋቋመ የአየር ላይ አጋንንት ማለት ነው። የአየር ላይ ዘንዶ ማለት ነው። በምድሪቱ ላይ ይሰራል። ስንቶች ታውቃላችሁ? እንደ መንፈሳዊ ሰው በእርግጥ አንተ ከሌላ ቤተ እምነት ስለሆንክ ማለት ስንቶች ታውቃላችሁ? ዓለምና በእሷ ውስጥ ሁሉ ያሉትን የክፉ የመናፍስት ኃይላት እንደሚገዙ በእያንዳንዱ ሀገር ላይ ኢትዮጵያ ላይ የተመደበ የክፋት የመናፍስት ሰራዊት ሃይራርኪ ስልጣን አላቸው። ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 6 ላይ እንደሚናገረው ማለት ነው። ኦኬ በአየር ላይ ስልጣን ያላቸው የጨለማ ዓለም ገዢዎች አሉ። እነሱ ደግሞ የስልጣን ሃይራርኪ አላቸው። አመድ ላይ በተቀመጠው አተላ በሚል ሰው አተላ በሚያስልሰው ዛር ነው፣ ቃልቻ ነው፣ ደብተራ ነው ብሎ በሚል ላይ ጭፍሮቹ ናቸው የሚሰሩት። እነሱን የሚያሰማራ የክፋት መንፈሳውያን ሰራዊት አለ፣ ሃይራርኪ አለ። ልክ ሚካኤል የመላእክት አለቃ እንደሆነ ሁሉ ልክ እንደዛው በመላእክት በቅዱሳን መላእክት ዓለም ውስጥ የስልጣን ሃይራርኪ እንዳላቸው ሁሉ በጨለማው ዓለም ገዢዎች ውስጥም የስልጣን ሃይራርኪ አለ። ለምሳሌ እዛው ዳንኤል ትንቢት መጽሐፍ ላይ የፋርስ አለቃ የሚባለው ክፉ መንፈስ ነው፣ አጋንንት ነው። የት ነው የሚሰራው? በዛ በፋርስ ኢራን በሚባለው የምድር ክልል ላይ ከጥንት ጀምሮ የሚሰራ መንፈስ አለ። አሁንም ጅምር ነው የሚሰራው። እንደዚሁም የግሪክ አለቃ ደግሞ የሚባለው መንፈስ አለ ይላል ዳንኤል ሲናገር ማለት ነው። የግሪክ አለቃ ደግሞ የሚሰራበት ግሪክ በሚባል ሀገር ላይ ደግሞ የሚሰራ አለ። ልክ ገብርኤል ሚካኤል ገብርኤልን ሊረዳው እንደመጣ ባይዘው የኦርቶዶክሶቹን አይደለም ይምር የኦርቶዶክሶቹ ሚካኤል ገብርኤል ብለው የሚለው እርገጧቸው። እነሱ ጣዖታት ናቸው። እርገጠው አልኩ። እነሱ ትክክለኛ መላእክት አይደሉም። እኔ የማወራው ስለ ቅዱስ ሚካኤል ነው፣ ስለ መላእክቱ ማለት ነው። እኛ የምናወራው ይሄ ካርቶን ላይ ሚዛን እንደዚህ ምናምን ነገር አለ። እሱን እርገጠው ብራዘር፣ እርገጠው። ጣዖት ነው። እኛ እያወራን ያለነው ቅዱስ ሚካኤል መልአኩ ነው። የእግዚአብሔርን መልአክ በይሁዳ መልእክት መጽሐፍ ምዕራፍ 1 ቁጥር 9 ላይ የተጻፈው የእግዚአብሔር መልአክ በትንቢተ ዳንኤል መጽሐፍ ምዕራፍ 12 ላይ የተጻፈውን ነው። ያ ቅዱስ ሚካኤል ክንፍ የለው፣ የኦርቶዶክስ ክንፍ አለው። ክንፉን ቁረጠው፣ ክንፉን መድምድ እናጣለው። ሚካኤል ክንፍ አለው ብሎ የሚል መጽሐፍ ቅዱሳችን አይነግረንም። ሚካኤል ሚዛን ይዞ እንትና ሸምሱ እንትን የሚሉበት እንደዚህ ባሌስትራ ሚዛን ምናምን ነገር ይዞ እንደዚህ እየዞረ እስቲ ንሳ ሚካኤል ሚዛኑን አምጣው እያለ ውሃና 78 ነፍስ እግዚአብሔር መለየት አቅቶት ሚካኤልን ንሳ ብሎ ጠራውና ሚዛኑን አመጣ። ከዛ 78ቱ ነፍስ በአንድ በኩል ተቀመጡ። በላይ ሰብ ደግሞ ያጠጣ ውሃ በአንድ በኩል ተቀመጠ። ከዛ ሊመዝን ሲል እመቤታችን ጥላዋን ሄዳ በበላይ ሰብ በኩል እንዲጣል ስታደርግበት ከዛ መቼስ ይገርማቸዋል እንዴት አይነት ነገር ነበር እያሉ ይሄ የኦርቶዶክስ አርቲ ቡርቲ ታራት ነው። ስለዚህ የኦርቶዶክስ ሚካኤልና ገብርኤል እነ ሸምሱ ናቸው። እነ ሸምሰዲን እዛ ራጉኤል ቤተክርስቲያን ላይ ከእንዲህ አይነት ወረቀት ይሰሩና በሙራቅም በሙጫም አጣብቀው አልደረሰም እንደ ቅዱስ ሚካኤል ስለዚህ አይ ሰርቼዋለሁ፣ ክንፉን ግን አላወጣሁትም፣ ይቆየኝ በሚቀጥለው ሳምንት ላይ አደርስላችኋለሁ እየተባለ ማለት ነው። እኔ ስለነሱ አይደለም የምናገር። እኔ እየተናገርኩ ያለሁት ታላቁ ነቢይ ዳንኤል የተናገረው ላይ ሚካኤል ገብርኤልን ሊረዳው መጣ ይላል። ገብርኤል 21 ቀን
በዛ የፋርስ አለቃ የተባለው በኢራን የምድር ክልል ላይ የሚሰራ ገዢ ነኝ ብሎ የተቀመጠ መንፈስ አለ። ያ መንፈስ ቅድም እንዳልከው የሰይጣን መንፈስ ነው፣ አለቃ መንፈስ ነው። በክፉ የመናፍስት ኃይላት ላይ አለቆች ከሚባለው መካከል አንዱ የግሪክም አገር አለቃ መንፈስ ነው። አንዱ ደግሞ የኢራን ምድር ላይ የሚሰራ አለቃ መንፈስ ነው። ኢትዮጵያ ላይ የሚሰራ አለ፣ አውሮፓ ላይ የሚሰራ አለ፣ አሜሪካ ላይ የሚሰራ አለ፣ አውስትራሊያ ላይ የሚሰራ አለ፣ ቻይና ውስጥ የሚሰራ አለ፣ በባህር ደሴቶች የሚሰራ አለ። ተራራውን እኔ ነኝ ያስኩት ምንጩም የኔ ነው ብሎ የሚል አለ። ይሄኛው አይን ስለተከፈተ ሳይሆን የውስጥ መንፈሳዊ አይኖቹ ብቻ የተከፈቱ የአምላኩን የእግዚአብሔርን ቃል በሚገባ የሚያቅሰው ብቻ የሚረዳው እውነት ነው። ይሄ መደዴ ሁሉ አይረዳው። ስለዚህ ይህ መንፈስ እዛ ምድር ላይ ስለሚሰራ የሚፈልገው ምን ነበረ? ምክንያቱ በቂ አልነበረም። የአይሁድ ሕዝብ እንዲደመሰስ በዛን ደብዳቤ ተጽፎ አርጤክስስ በሚገዛበት በ120 አገሮች ላይ ደብዳቤ እንዲበተን የአይሁድ ሕዝብ ምንም ያጠፋው ጥፋት አልነበረም። ምንም አንድ ነገር እምቢ ብለዋል። ያውም ጥቂቶቹ ቅሬታዎች ለጣዖቶቻቸው ስገዱ ብለው ሲሉ አልሰገዱ። እንደነ ዳንኤል አይነት ማለት ነው። ላቆመው ለወርቁ ምስል አልሰገዱ። አናንያ አዛርያም ሳይድ አልሰገዱ። ለምን? ስግደት ዕብራውያን ለእግዚአብሔር ብቻ እንደሆነ ተነግሯቸዋል። አልሰገዱ። እንደዚሁስ የራሳቸው ባህልና ወግ አለ። በአስቴር መጽሐፍ ላይ ሲናገር ምዕራፍ 8 ቁጥር 3 ወይ ምዕራፍ 3 ቁጥር 8 ላይ ምን አለ? ሃማ በከሰሰበት ክስ ላይ አንድ ህዝብ በአገሮችና አንተ በምትገዛው መንግስት ውስጥ ተበትኗል አለ። ይህ ህዝብ የንጉሱን ትእዛዝ አይጠብቅም፣ ባህላቸውና ወጋቸው ከህዝቡ ሁሉ የተለየ ነው አለ። አይሁድ ባህል አለው ማለት ነው። አይሁድ ሃይማኖት አለው። አይሁድ የራሱ ካልቸር አለው። ሌሎችም ከመጡበት ሀገር ላይ የራሳቸውን ካልቸር ይዘው ገብተዋል ወደ ባቢሎን ማለት ነው። አይሁድ ግን የራሱ ካልቸር ስላለው፣ የራሱ ባህል ስላለው፣ የራሱ ሃይማኖት ስላለው የሚሰግደውም ሃይማኖቱ በፈቀደለት ነው። ግን እኮ እንደውም አብዛኛው አይሁድ እኮ ሰግዷል ለወርቁ ምስል። ግን እግዚአብሔር ራሱን ያለ ቅሬታ ስለማይተው እነዛ ጥቂት ሰዎች 3 ወጣቶቹና ዳንኤል ተገኙ ማለት ነው ያልሰገዱ። በአርጤክሲስም ዘመን ሌሎቹ እኮ ለሃማ ሰግደውለታል። አንድ አይሁዳዊ ሰው ስላገኘ አልሰገደለትም። መርዶኪዎስ አይኑን እያፈጠጠ ዘሩን ጠይቆ ለእኔ አሰግድልኝም ብሎ አልሰገደለትም። አንተም ብቻ ሳይሆን ዘርህን ጭምር አጠፋለሁ ብሎ የሚል ምክንያትን ያቀረበው ማለት ነው። ሌላ ምን ምክንያት አለ? አንድ ሰው ለአንድ ሰው አልሰግድም ብሎ ስላለ ዘሩ መጥፋት መደምሰስ አለበት አይደለም። እኛ ከምክንያቱ ባለፈ መንፈሳዊነቱ ነገር ይገባናል። ከበጀርባ ያለው ሃማን ድራይቭ የሚያረገው ማን ነው ብለህ ካልከኝ ገብርኤልን 21 ቀን መልአኩ ቅዱስ ገብርኤልን 21 ቀን በአየር ላይ የተዋጋ አለቃ መንፈስ ነው። ያ መንፈስ ደግሞ የእግዚአብሔር ሕዝብ ጠላት ነው። አይሁድን ማጥፋት ይፈልጋል። የአብርሃምን ዘር መጨረስ ይፈልጋል። እግዚአብሔር በሚገርም መለኮታዊ ተአምራት ጣልቃ ገብቶ ሕዝቡን አዳነ። እዛ ምድር ላይ ነው የነበረው ሃማ። እዛ ምድር ላይ ነው የነበረው አሁን ሀያቶላ። የሁለቱም አጀንዳ የሃማም አይሁድን ማጥፋት ነው፣ ሀያቶላም አይሁድን ማጥፋት ነው። በሁለቱም ላይ ያላቸው አጀንዳ አይሁድን ማጥፋት ነው። ለምን? ምንም ስላደረጓቸው አይደለም። ሀያቶላውን እስራኤልን አጠፋለሁ ብሎ የሚለው ለምንድን ነው? በካርታ ተገናኙ ብለህ እንዳትል የስንት ሺህ ኪሎ ሜትር ርቀት ነው ያላቸው። የስንት ሺህ ኪሎ ሜትር ርቀት። ለምንድነው ታዲያ አይሁድን ማጥፋት የፈለገው? የኢራን መንግስት ለምንድነው አይሁድን ማጥፋት የፈለገው? ምክንያቱ ግልጽ ነው። በፖለቲካ ተገናኝተው በነዳጅ ተጣልተው አይደለም። ለምንድን ነው የኢራን መንግስት የፍልስጤምን የጋዛን ላይ ያሉትን የሐማስን ታጣቂዎች ሚሳኤል አስታጥቆ ወደ እስራኤል የሚያስወረውረው? አይሁድን ለማጥፋት። ለምንድን ነው የኢራን መንግስት የሊባኖስን ሂዝባላ የተባለውን አስታጥቆ እስራኤልን የሚያስመታው? አይሁድን ለማጥፋት። ለምንድን ነው የኢራን መንግስት ለታጣቂ ሺያዎች ሶሪያ ውስጥ ላሉት ሚሳኤል አስታጥቆ እስራኤልን የሚያስደበድበው? አይሁድን ለማጥፋት። ለምንድን ነው የኢራን መንግስት የመን ውስጥ ሄዶ ለሐውቲ የሺያ ሙስሊሞች መሳሪያ አስታጥቆ ወደ እስራኤል የሚያስወረውረው? አይሁድን ለማጥፋት።
የዚህ ሁሉ መሳሪያ አቀባይ ነገር ጨማቂ ዘንዶ የት ነው የተኛው? ኢራን ውስጥ። ያ ዘንዶ ማን ነው? በገብርኤል ዘመን ዳንኤል ላይ ገብርኤልን 21 ቀን የተቋቋመ የፋርስ አለቃ መንፈስ ማለት ነው። ይሄ ደግሞ የመሲሁ ዘር ጠላት ነው። አገኘኝ አሁን ወንድማችን መንፈሳዊነቱ ታየህ? እሺ ወንድማችን ባይሰማም አያችሁት አይደል? ሌላው ትውልድ እዚህ 400 ምናምን ነገር ከኋላ ተደብቆ የሚሰማ ይስፋል እና ተደብቆ ይሰማል። ተደብቆ ይሰማል። ይስማ። ተደብቃችሁም ስሙ፣ ምንም ነገር የለም። በጨለማን ተገና አድርጎ መጥቶ ኒቆዲሞስ የሚሰማ ነበር ተብሏል። ተደብቆ ይሰማል። እኔ ተደብቃችሁ ከምሰሙ ተደብቃችሁ ከምታዩ ኑ ቅረቡና በእስራኤል ነገረ እስራኤል ማለት ነው። እስራኤል በመጽሐፍ ቅዱስና በታሪክ በሱ ላይ ማውራት እንችላለን። እሺ ወንድማችን እንግዲህ ጨርሰሃል። መንፈሳዊነቱ ይሄ ነው መልኩ እላለሁ። ለሌሎች እድል እንስጥ። እሺ እኔ ጥያቄ አለኝ አጠር ያለች። እሺ እሰጥሻለሁ። እንግዶች እናስቀድምና እሰጥሻለሁ። እሺ አሺ እሺ እድል አልሰጣችሁም። ከአንዴ በላይ መጥራት እድል አልሰጣችሁም። እሺ ደግማችሁ የምትልኩ ደግሞ ከሆነ ብሎክ ነው የማደርገው። እዚህ ጠርታችሁ ገስት ልካችሁ ተቀብያችሁ አስገብቻችሁ ስጠራችሁ ዝም የምትሉ ከሆነ የማትመልሱ ከሆነ ደግማችሁ ስትልኩ ያው ብሎክ አደርጋችኋለሁ። ማንም ይሁን ማን ነው። እሺ የማነ ነው ኤርሚ እንደምን አለ? እንዴት ነህ? እግዚአብሔር ይመስገን። ተዋወቃለን እዴ ፓስተር ነህ እንዴ? ያ እንደምን አለ? ሰላም ነው ሆይ? እግዚአብሔር ይመስገን። ፓስተር ይሄ ደህና ነህ? ሁሉ መልካም? ጌታ ኢየሱስ ይባረክ። በጣም ደስ ብሎኛል ስላየው። ድምፅህን ለየሁትኝ። አይ ነው እንዴ? ረጅም ጊዜ። እንዴት ነህ? በጣም ደህና፣ በጣም ደህና። እግዚአብሔር ይባርክ። በእውነት ጸጋውን ያብዛልህ። እንግዲህ ዛሬ ለመጀመሪያ ጊዜ ወደ ቲክቶክ መጥቻለሁ። እንዳለኝም አካውንት አላውቅም ነበር። ልጄ ከፍቶልኝ ስጠይቀው አለ እኮ ብሎ ስልኬ ላይ ያሳየኝ ማለት ነው። የሚገርም ነው። ሰሞኑን በፌስቡክ በዩቲዩብ ላይ የሚጫኑትን አይ ነበር እና በጣም ውስጤ ይቃጠል ነበር። እግዚአብሔር ይባርክ። የምትመልሳቸው የምታስተምራቸው ነገሮች ሁሉ በጣም በጣም በዚህ ዘመን በጣም አስፈላጊ ነው። ለብዙዎች እውቀት እየሰጠህ ነው። በተለይ ከአንድ ሰው ጋር የምታደርገው ማን ነው? ያ አንድ ሰው ዲመን ነው የሚሉት ዲመን የሆነ እሱ ጋር እና እንግዲህ ከዚህ በኋላ በጣም አገኛለሁ፣ እከተላለሁ። ቲክቶክም እንዴት መጠቀም እንዳለብኝ ታስተምረኛለህ። የመጀመሪያ ጊዜ ስለሆነ ማለት ነው። ስልክ እኮ አለን አይደል ፓስተር? ሰሞኑን ሞከርኩልህ። አዎ አንድ ጊዜ እንትኑ እንዳየው ሞከርኩልህ መሰለኝ። በሜሴንጀር ነው መሰለኝ። ሜሴንጀርማ ከሆነ እንትን ነው ፌስቡክ ነው አይ ቲንክ። ቆይ እስኪ ቆይ አይ ቲንክ ሴቭ ያደረኩት ይመስለኛል። አንዴ ቆይ የማነ ኦኬ መጨረሻው 9199 ነው አይደል? የስ ልክ ነህ አለህ ማለት ነው። በቃ እንደዋወላለን። በጣም ደስ ይላል። እግዚአብሔር ይባርክህ። የመጨረሻ ትንሽ ልበል ብዙዎች እንግዲህ እንዳልይዝ። ኧረ በደምብ ቆይ ላስተዋውቅህም። ያው ሚስኮል አድርጌልሃለሁ ዋትሳፕ ላይ። እሺ ሚስኮል አድርጌልሃለሁ ዋትሳፕ ላይ። እሺ ፓስተር የማነ ማለት ፓስተር ነው። እኔ ጌታን በተቀበልኩበት ጊዜ የሚያገለግልበት የኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ማለት ነው። አሴምብሊ ቸርች እኔ ከኦርቶዶክስ መጣ ጌታን ተቀብዬ መሰረታዊ ክርስትና ትምህርት ውስጥ እየተማርኩበት ነው። አይ ቲንክ የኔም ዙር ላይ መተህ ያስተማርክ ይመስለኛል። አስተምረናል። 27ኛ ዙር የደቀ መዝሙር ተማሪ በነበርንበት ሰዓት ላይ አንተን አስታውሳለሁ። ኃይለማርያም ነው ጥቁሩ ኃይለማርያምን
ፓስተር ለጌን፣ ወንጌላዊ ስንታየ ተስፋዬን፣ ፓስተር ጥላሁን ሲዳን አስታውሳለሁ። እና አንድ አጭር ነበረች ደግሞ አንዲት እህት ነበረች የምታስተምር እንደዚሁ ክትትል ላይ ይመስለኛል። እሷንም እንደዚህ አግኝቻለሁ። እና ያም ሆነ ይህ የእኛ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የሙሉ ጊዜ አገልጋይ የነበረ ያኔ መሰረታዊ ክርስትና ትምህርት የሚያስተምር የነበረ መሰረታዊ ክርስትና ትምህርት ካስተማሩኝ ሰዎች መካከል አንዱ ነው። የቤተክርስቲያናችን የዛ ቤተክርስቲያን ፓስተር የነበረ ደግሞም እዚህ ቤተ እስራኤላዊ ላይ የሚሰራ አይ ቲንክ ዝርያውም አይ ቲንክ ቤተ እስራኤላዊ ይመስለኛል። በአሜሪካ ሀገር ያለው በጣም የተወደደ ወንድም ነው ለማለት ነው። ቴንክ ፓስተር፣ ይህ የምትለው ካለ ማለት ትችላለህ። ፎሎ አድርጉት ወገኖች፣ እዚህ ያላችሁ ሰዎች እጅግ ትጠቀማላችሁ። ፎሎ አድርጉት። እንግዲህ እንማማራለን ብዙ ነገር። ለወንድሜ ትንሽ ነገር ማለት ፈለግኩኝ፣ ልመክረው ፈለግኩኝ። ማለት እንግዲህ ህዝቤ እውቀት ከማጣት የተነሳ ጠፍቷል ስለሚል የወንድሜ ችግር አሁን ጥያቄ ያነሳልህ የእውቀት ማጣት ነው። በተለይ ነገረ እስራኤል በሚባለው ነገር ላይ ፈቃደኛ ከሆነ ማለት ካላወቀ ወደ አንድ ሳይድ ሊያደላ ይችላል፣ ጀጅ ሊያደርግ ይችላል። ባለማወቅ ነው፣ አንፈርድም። ግን በደንብ ሲያውቅና ሲረዳ ማመዛዘን ይችላል። እና እንደዛ ስለሆነ ለዚህ ሰው የምመክረው ነገር ይሄንን ነው፣ የመጀመሪያው ማለት ነው። ነገሩ መንፈሳዊ ነው ለተባለው ነገር አዎ መንፈሳዊ ነው በትክክል። አንድ ትንሽ ነገር ልንገርህ ወንድሜ፣ ኢራኖች በዚህ ሰዓት ከእስራኤል ጋር ቢስማሙ በጣም በሰላም የሚኖሩበት እድል ነበራቸው። እንዴት ብዬ ስል መጽሐፍ ቅዱሳዊ ስለሆነ ኢሳይያስ ምዕራፍ 45 ላይ ስለዛ ስለ ድሮ ለቀባሁት ቀኝ እጁን ለያዝኩት ነገስታትን ትጥቅ አስፈታ ዘንድ ህዝቡን ሁሉ ላስገዛሁለት ደጆች እንዳይዘጉ በሮቹንም በፊቱ ለምከፍትለት ለቂሮስ እንዲህ ይላል። ቂሮስ ማለት የኢራን ንጉስ የነበረ ነው። በወቅቱ ከባቢሎን ነፃ እንዲወጡ ከረዳቸውና እነ ነህምያ እስራኤልን ቅጥር እንደገና እንዲሰሩ እግዚአብሔር ከተጠቀመበት ሰው አንዱ ነው። አያውቀውም፣ ግን እግዚአብሔር አስነሳው፣ ቀባው። እና ለምን መሰለህ ከቀባው በኋላ እንዲህ ይላል። ነገሩ መንፈሳዊ እንደሆነ ላሳይ ስለፈለኩ ነው። ኢሳይያስ 45 ላይ በፊት እሄዳለሁ፣ ተራሮችን እደለድላለሁ፣ የናስ በሮችን እሰብራለሁ፣ የብረት መወርወሪያዎችንም እቆርጣለሁ። በስምህ የምጠራህ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቃለህ። ሲያስተዋውቀው ለኢራኑ ንጉስ በወቅቱ ለነበረው ለቂሮስ እኔ የእስራኤል አምላክ ልዑል እግዚአብሔር እንደሆንኩ ታውቃለህ ይለዋል። ከስላወቀ ምን ተሰጠው? በስውር በተሰወረ ስፍራ የተከማቸውን ሀብት፣ በጨለማ ያለውን ንብረት ሰጣለሁ። ስለ ባሪያዬ ስለ ያዕቆብ ስለመረጥኩት ስለ እስራኤል አንተ ባታውቀኝ እንኳን በስምህ ጠርቼሃለሁ፣ የክብርም ስም ሰጥቻለሁ ይልና እስራኤል ዛሬ ኢራን ያላት ነዳጅ፣ ሀብት፣ ሁሉ ነገር ለጥፋት የተጠቀመችበት ሚሳኤል የሰራችበት ኒውክሌር የሰራችበት ይህን ሁሉ ያደረገችበት እግዚአብሔር በስውር የተሰወረውን ሀብት ሰጥቻለሁ። እግዚአብሔር ነው በረከትን የሰጣት፣ ቤንዚኑን የሰጣት፣ ያ ሁሉ ነገር ለምን? ስለ እስራኤል ሲል የተሰጣቸው። ስለዚህ ነገር ግን ይሄን ካላወቅ አታውቀኝም አለ። ካላወቁ ግን ይሄ እንደሆነላቸው ካላወቁ የሚጣሉት መጀመሪያ ከእስራኤል አምላክ ልዑል እግዚአብሔር ጋር ነው። ለዚህ ነው እነዚህ አያቶላ ከመምጣቱ በፊት የነበረው በንግስና ተዳደር በነበረ በዚያን ጊዜ እኔ እነግርሃለሁ፣ በዚያን ጊዜ ህዝቡ የተባረከ ነው። ከእስራኤል ጋር አብራ የቆመች ነች። በጣም የበለጸጉ ናቸው። በጣም በሰላም የሚኖሩ ናቸው። እንደዛ ነበሩ። ነገር ግን ቅድም አሁን ወንጌላዊ ኤርምያስ እየተናገረ እንዳለ ይሄ ክፉ መንፈስ የፋርስ መንፈስ የሚባለው እነዚህን ሰዎች አስነስቶ ለአንድ ዓላማ ነው ይሄን ሁሉም ያደርጋቸው። ለምን? እስራኤልን እንዲያጠፉ። እስራኤልን ለማጥፋት ሲዘጋጁ ደግሞ መጀመሪያ የባረኩህ የማታውቀኝ እኔ ነው ያለው ከእግዚአብሔር ጋር ነው የሚጣላው። መጽሐፍም ስለሚናገር ከእስራኤል ጋር የሚጣላ ይደቃል። በቃ ከነሱ ጋር ከተጣሉ ይደቃሉ። ይሄ ስለሆነ ነው አሁን ችግሩ ሁሉ እንደሆነባቸው። ነገር ግን ቅድም ኤርሚ እንዳለው በምንም የሚገናኙት በድንበር አይገናኙ፣ በጣም ርቀው ነው። በዘርም የአረቦች የአብርሃም ልጆች ሌሎች ነበር መነሳት የነበሩበት አረቦች ናቸው። እነ ሳውዲን እነ ኢሚሬትን ተመልከት። ከነሱ ጋር በሰላም ስለሆኑ በሰላም ሀብታም ሆነው ይኖረው ነበር። ኢራኖችም እንዲመኖር ሲችሉ
እምቢ ብለው ለጠላት ሐሳብ ለፋርስ ንጉስ ስለተገዙ ይሄ ነው ጸቡ። ስለዚህ ባጭሩ ነገሩ መንፈሳዊ ነው ለማለት ነው። እንግዲህ ሌላ ጊዜ በደንብ እናወራለን። ቴንኪዩ ስለሰጠኝ እድል ኤርሚዬ፣ በጣም እንጫወታለን፣ እናወራለን። ቴንኪዩ ፓስተር የማነ ጌታ እግዚአብሔር ዘመንን ይባርክ። በጣም ከረጅም ጊዜ በኋላ ድምፅን ስለሰማው ደስ ብሎኛል። አትጥፋ ወገኖች፣ ፎሎ አድርጉት ፓስተርን። እኔ ፎሎ ባክ መልሼልሃለሁ፣ እደውላለሁ። ሚስኮል ደረሰ? ሚስኮሉ ዋትሳፕ ላይ ደርሶኛል። እደውልልሃለሁ። ሴቭ አድርገው፣ እሱ ላይ እንደዋወልና በደንብ እናገለግላለን። እግዚአብሔር አምላክ ይባረክ። ይሄ ጉዳይ ደጋግሜ እንደነገርኳችሁ ከድሮ ጀምሮ አቋሜ ስታንዴ በጣም ጽኑ ነው። በተለይ ይህንን የአምላኬን እግዚአብሔርን ቃል ካወቅኩ ጊዜ ጀምሮ ጌታ ይባረክ። ለሰዎች እግዚአብሔር በሰጣቸው ጸጋ ለተጠቀሙ ሰዎች ሪኮግናይዝ ማድረግ አለብን። አንዱ ፓስተር እሱ ነው። እንግዲህ እኔን መሰረታዊ ክርስትና ትምህርት ካስተማሩ ሰዎች ማለት ነው። ይህን መጽሐፍ ቅዱስን ለማንበብ ሀሁ ገና ስጀምር እግዚአብሔር አምላክ በቤተክርስቲያናችን ያሉ አገልጋዮችን ተጠቅሞ የአምላኬ እግዚአብሔርን ቃል እንደወድ በጥልቀት ብሉይ ኪዳንን አዲስ ኪዳንን እንዳጠና አዳኙን የእግዚአብሔርን ልጅ የዳዊትን ልጅ ኢየሱስ ክርስቶስ መሸያውን የተቀበልኩትን ጌታ ይበልጥ እያወቅኩት እንዲሄድ መሰረት ከጣሉ ሰዎች መካከል አንዱ እሱና ሌሎችም አሉ። ጌታ እጅግ አድርገን እናመሰግናለን። ስለዚህ የእስራኤል ኢራን ጉዳይ ወንድሞች እናቶቼ፣ ማንም ከየትኛውም ቤተ እምነት ይሁን ይምጣና በታሪክና በመጽሐፍ ቅዱስ እዚህ ጋር እንዳስቀመጥኩት ፖስተሩ ላይ እማወራው በሁለቱ ጉዳይ ላይ ነው። እስራኤልን በታሪክ እስራኤልን በጂኦግራፊዋ እስራኤልን በመጽሐፍ ቅዱስ ሊያወራ የሚችል ሰው ካለ ይምጣ። ኦኬ፣ ሊያወራ የሚችል ሰው ካለ ይምጣ። በጂኦግራፊዋ በካርታዋ ማለት ነው፣ በታሪኳ በመጽሐፍ ቅዱስ ብሉይና አዲስ ኪዳን በዚህ ጉዳይ ላይ ምን ይላል? የእግዚአብሔር ሀሳቡስ ምንድን ነው? እንዳልኳችሁ አንዳንድ ሰዎች ቸርች ውስጥ ተቀምጠው እግዚአብሔር እስራኤልን የሚባል ሕዝብ በቃ አውጥቶ የጣለው የተፋው የረሳው ኪዳኑን የዘነጋ እና ምንም እግዚአብሔር አሁን እስራኤል ብሎ የሚልበት አንዳችን ምክንያት እንደሌለው አንዳንዶችም እንዳልኳችሁ ሲናገሩ እንኳን ቸርች ውስጥ ተቀምጠው አገልጋዩ ተብለው ማለት ነው። ይሄ እኔ በፍጹም ከአያቶላ መንፈስ ላይ ይቻላል። ኢየሱስ ይመጣል ብለህ ስትላቸው አዎ ይመጣል ይለዋል። የት ይመጣል? ወደዚህ ዓለም ይመጣል ይለዋል እኮ። ወደዚህ ዓለም ሲመጣ የት ሀገር ነው የሚመጣው? እኔ የት ሀገር እንደሚመጣ አላውቅም ይለዋል። ኦኬ፣ በመጀመሪያው መምጣት የት ነበረ የመጣው? በፍልስጤም ምድር። እውነታችሁ ነው ወንድሞች እናቶቼ። እዚህ ምድር ላይ ኢየሱስ በፍልስጤም ምድር መጣ። እዚህ ቅዱስ ቃል ላይ ኢየሱስ በፍልስጤም ምድር መጣ የሚል ቃል አንብባችኋል? ከሙሴ እስከ ሚልኪያስ የትኛው ነብይ ነው ኢየሱስ በፍልስጤም ምድር ይመጣል እና በፍልስጤም ምድር ይወለዳል እና ከፍልስጤም ዘር ይወለዳል ብሎ ያላችሁ? እኔ ምን ያህል እንደው ፓስተር ቅድም እንዳለው አንዳንዶቹ እውቀት ከማጣት የተነሳ ወይ ዝም ብሎ በጭፍነት ካልሆነ በስተቀር አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤን እስራኤልን የሚጠብቅ መስፍን ከአንቺ ይወጣልኛል እያሉ 800 ዓመተ ዓለም ቅድመ ልደተ ክርስቶስ የነበረው ሞሬታዊው ሚኪያስ ትንቢት የተናገረው በይሁዳ ቤተልሔም ነው ይወለዳል ያለው። እና የፍልስጤም ምድር ብሎ የሚል ከየት ነው ያመጣችሁት ወንድሞች እናቶቼ? በተለይ ከመሲሁ ጋር በተገናኘ ማለት ነው። እና ልክ እንደዚህ ኢየሱስ የተወለደው የነበረው ከፍልስጤም ምድር የትኛው ነቢይ ተናግሯል? አይኛ በቃ ብለናል ብራዘር። እሱን ይዘማ ሰፈር ነው መቀመጥ ያለብን። እዚህ ከመጣ ግን ካወራ ነገር እስራኤልን በመጽሐፍ ቅዱስ በታሪክ በጂኦግራፊዋ በባህሏ በሃይማኖቷ እስራኤል ሃይማኖት የለውም፣ ባህልም የለውም፣ ታሪክም የለውም፣ ጂኦግራፊም የለውም፣ አምላክም የለውም ብሎ የሚል ሰው ካለ ይምጣ። እኔ ከኔ ጋር ማውራት ይችላል። ቤታቸውን አንኳኩተንላቸው ስንሄድ ዲቤት ተቀበሉን ብለን ሲሉን ቀሚስ ያደናቀፈኝ ብለው ይላሉ። እስራኤል ለምታደርገው ነገር ለየትኛውም ነገር በደለኛ ናት። እሷ ላይ ግን የሚደረገው ነገር ጽድቅ ነው። ሚሳኤል ተወርውሮ ህዝቦቿ ሲጨፈጨፉ ማንም በዓለም ያለ ጥቂቶች ካልሆነ በስተቀር ማንም ይሄ ነገር አግባብ አይደለም ብሎ የሚሟገት የለም። አልጀዚራ በለው ቢቢሲ፣ ሲኤንኤን በለው አብዛኞቹ የሚጮሁት ለቢዝነሳቸው ነው። ሙግትሽን የሚሟገት አምላክ
የያዕቆብ ንጉስ እኔ እግዚአብሔር እንደሆንኩ አሕዛብ ያውቃሉ ብሏል። ፋክት። ስለዚህ እንደ አገልጋይ የምነግራችሁ ይህ ህዝብ እግዚአብሔር አልጣለውም፣ አልረሳውም፣ ኪዳኑንም አልዘነጋም፣ ምዕራፉ አልተዘጋም። እግዚአብሔር እስራኤልን ከእስራኤል ጋር ያለ ቀጠሮ አልረሳውም። ኢየሱስ በቀጠሮ ነው የሄደው። ወንድሞቼ እናቶቼ፣ በጌታ ስም የሚመጣ የተባረኩ ነው እስክትሉኝ ድረስ አታዩኝም ነው ያላቸው። ያንን ብለው የሚሉበት ዘመን ይመጣል። አሁን በጌታ ስም የሚመጣ የተባረከ ነው ብለው የሚሉ ይመጣል። ያ ዘመን ግን እጅግ የያዕቆብ የመከራ ዘመን ነው። ቢሆንም ግን ፊት ለፊት የወጉት ያዩታል። እግሮቹ በደብረ ዘይት ተራራ ላይ እንደሚረግጡ ጌታችን ተመልሶ እንደሚመጣ ሲመጣ እናንተ ለመናገር የት ነው? ፓሪስ ነው ወይስ ኒውዮርክ ወይ ለንደን ነው? የት ነው ተብሎ እኔ የትም ቤጂንግ ነው ብያልልህም ቶኪዮ ነው ብያልልህም፣ ግን ወደዚህ ዓለም ይመጣል ይላል። ግልጽ አድርግና ተናገር እንጂ መሲሁ ሲመጣ አስቀድሞ የት ነበር የመጣው? እስራኤል። ዘሩ ትውልዱ ምንድን ነው? እስራኤላዊ። ነገዱ ከየት ነው? ከይሁዳ። የማን ልጅ ነው? የናባባ እሴይ ልጅ፣ የዳዊት ልጅ ነው። ትንሽየዋ ሚጢጥየዋ ምድር በቤተልሔም አውራጃ ሚጢጥየዋ የምትባል ቀይ መንደር ተብላ የምትባል የእናቶ ከሌ መሬት ነው ተብሎ እንደሚባል በዛች በኤፍራታ በትንሿ መንደር ነው የተወለደው። ንጉሥ ከቤተልሔም ይሁዳ ከኤፍራታ ምድር ነው የወጣው። ኢየሱስ ጌታዬ ስምህ ይባረክ የኔ አባት። ከዛ ነው የወጣው። ስለዚህ ከፍልስጤም ምድር ወጣ ብሎ የሚል የለም። ስሙን ያስኩት ታላቁ ነቢይ ኤርምያስ በምዕራፍ 30 ቁጥር 20 ላይ ሲናገር አለቃቸው ከነሱ ይሆናል፣ ገዣቸው ከመካከላቸው ይወጣል፣ እኔም አቀርበዋለሁ ይላል እግዚአብሔር። እኔም አቀርበዋለሁ። ይህስ ባይሆን ወደ እኔ ሊቀርብ የሚደፍር ማን ነው ይላል። ማንም። ይህስ ባይሆን ማለት የእስራኤል አምላክ መሲሁን ከዳዊት ዘር ባያመጣ ኖሮ አይሁድ በለው አሕዛብ በለው ማንም ወደ እግዚአብሔር አይቀርብም ነበር። ስላመጣው ግን ከአይሁድም ከአሕዛብም በእግዚአብሔር ልጅ በኢየሱስ ክርስቶስ በሞቱና በትንሣኤው አምነው ንስሐና የኃጢአት ይቅርታቸውን ያገኙ ሁሉ በሙሉ በእርሱ በኩል ወደ አብ ይቀርባሉ። የቆመውን የእሴይን ሥር አሕዛብ ይፈልጉታል፣ ማረፊያውም የተከበረ ይሆናል ተብሎ ነቢያት፣ ብሉይ ኪዳን ነቢያት የተናገሩት ዘሩ ምናዊ እንደሆነ እስራኤላዊ፣ ትውልዱ ከነገደ ይሁዳ፣ የሚወለድበት መንደር ቤተልሔም ኤፍራታ፣ የምትወልደው ሴት ድንግል ሴት እንደሆነች፣ የሚወለድበትን ዘመን ዳንኤል፣ የኢየሩሳሌም ቅጥር መሰራትና የአይሁድ ሕዝብ መበተን በጭንቅ ከጎዳና ጋር ቅጥሮቿ ከተሰሩ በኋላ መሲሁ የሚወለድበትንም መሲሁ የሚገደልበትንም ዘመን ሁሉ ዘመኑን አመላክተዋል። ገና እስራኤል የተስፋውን ቃል ሲሰጣቸው እግዚአብሔር በእነዚህ ታላላቅ ነቢያት በኩል ጌታ ተናግሯል። ስለዚህ ከፍልስጤም ምድር ነው የተወለደው ብላችሁ አማረልን ብላችሁ ሶሻል ሚዲያም ላይ ሁሉ አማረልን ብላችሁ መድረክ ላይ ራሱ ፑልፒት ላይ እንደኔው የመድረክ አገልጋይ የሆናችሁ ጌታ ለማገልገል እድል ሲሰጣችሁ ፑልፒት ላይ ወጥተህ መጽሐፍ ቅዱስ ዘርግተህ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ፣ የዛሬ 2000 ዓመት ኢየሱስ በፍልስጤም ምድር ተወልዷል ብለህ ስትለኝ አንቄ ባወርድ ደስ ባለኝ። ከመድረክ ላይ አንቄ የትኛው ነብይ ነው በፍልስጤም ምድር ተወለደ ብሎ የሚለው? የትኛው ነብይ ነው ያለው? እኔ በማገለግልበት ቸርች እንደዛ ብለህ ብትል አለ ፓስተርም ስላለ ማለት ነው። እኔ በምገለገልበት ቸርች እንደዛ ብለህ ብትል አስተካክል ነው የምልህ። አስተካክል ካልሆነ ይቅርብን። ያንተ አገልግሎት እየዋሻህ አታገለግልም። ውረድ ነው መባል ያለበት። በይሁዳ ምድር አስብልሃለሁ። በይሁዳ ምድር በቤተልሔም ሚኪያስ እንዳለው ማቴዎስ እንደጻፈው አሁን እንደዛ ነው። በፍልስጤም ምድር ይለኛል። የቱኛው ጋር መጽሐፍ ጋር ነበባችሁት? የለም። አየ ኢየሱስ በፍልስጤም ምድር ተወለደ ብሎ ያሉት እነማን ናቸው? አረቦች፣ ኦቶማን ቱርክ። እንግሊዝ መሬቱን በያዘችበት ጊዜ ለማስወራት ሆን ብሎ እስራኤል የሚባል ሀገርና ሕዝብ ታሪክም ባህልም እንደሌለው ተበትኖ በቃ የጠፋ እግዚአብሔር የረሳው በምድር ዙሪያ ተበትኖ የተረገመ ሕዝብ ተብሎ የሚባል ማለት ነው። ብራዘር የእግዚአብሔርን የልቡን ሐሳብ አላወቃችሁም። ከእስራኤል ጋር ያለው ቀጠሮ ጽኑ ነው። 7ኛው ሱባኤ ገና አለ። ፓክዶ ነው። 7 ዓመት አለ ገና ፓክድ የሆነ ዳንኤል የተናገረው በመሃል ላይ መሲሁ ሞተ። ቀጥሎስ አሁን ፓክድ ሆኖ የተቀመጠ አለ። ያልተከፈተ ገና የሚከፈት 7 ዓመት አለ።
እግዚአብሔርና እስራኤል እግዚአብሔር ማነው መሲሁና እግዚአብሔር ሐሰተኛው መሲህ ማለት ነው የሚገናኙበት ዓለም የሚያየው ማለት ነው። ስለዚህ ያለማወቅ ከሆነ ችግር የለውም፣ በእውቀት ይቀናል። በፍልስጤም ምድር ተወለደ ብለው የሚሉ ሰዎች ቪዲዮ ላይ አይቼ እኔ በቃ አፒታይቴ ነው የምዘጋው። አትዋሽ። በቃ ፓስተርም ሁኑ ወንጌላውያንም ሁኑ ነቢያትም ሁኑ ማንም አትዋሽ። ኢየሱስ በፍልስጤም ምድር ተወለደ የሚባል ነገር የለም። ኦኬ፣ የለም። ልክ በታናክ ላይ በዘፍጥረት መጽሐፍ ምዕራፍ 20 ላይ የጌራራ ንጉሥ አቤሜሌክን እሱ ጋር የፍልስጤም ምድር ብሎ የሚል አለ ካልሆነ በስተቀር ፍልስጤም እንደ ሀገር እንኳን ሀገር ተብሎ እንኳን አልተባለም። ራስ ገዝ ነበር። ጋዛ፣ አሽኬሎና፣ አዛጦን፣ አቃሮንና ጌት በኢያሱ መጽሐፍ ምዕራፍ 13 ላይ የሚናገር ይሄ ነው። እንደውም ያልተወረሰች ምድር ገና ቀርታለችና አንተ በእድሜ ሸምግልሃል ብሎ አለው ጌታ። ስለዚህ እነዛን ሀገሮች ሁሉ እንኳን ጭምር የይሁዳ ልጆች እንደሚወርሱት በባህሩ ዳርቻ ላይ የይሁዳ ልጆች እንደሚያርፉ እነ ሶፎንያስ የተናገሩት አለ እና አሞጽ የተናገሩት ትንቢት አለ። በኢየሱስ ስም ነቀልኩት የተሰበረ ይሁን ብለህ የማትለው ትንቢት ኦልሬዲ አሽኬሎና ውስጥ አሁን ማን የሚተኙት? የይሁዳ ልጆች። አሽኬሎና አሁን በማን ግዛት ውስጥ? በእስራኤል ግዛት ውስጥ። ለምን? የዛሬ ስንት ሺህ ዓመት በነበሩ በባሪያዎቹ በነቢያት አፍ የተናገረው ይጸና ዘንድ። አሁን ብቻ ቀረች ጋዛ። አዛጦንስ ተወጣለች። አቃሮንስ እንደዚሁ። ጌትስ ተወርሷል። ማስላለ ኢያሱ 13 ላይ በኢየሱስ ስም የብሉይ ኪዳን መንፈስ ብለብተን ላበላብ ትሆናለህ ብራዘር። የአምላክ የእግዚአብሔር ቃል ነው። ጎግና ማንጎግ ሊያጠፋው ሲፈልግ እግዚአብሔር በባሪያዎቼ በነቢያት ከብዙ ሺህ ዓመት በፊት ትንቢት ሲናገሩ በነበሩ በእስራኤል ነቢያት አፍ የተናገረ እግዚአብሔር ያጸናዋል። ከብዙ ሺህ ዓመት በፊት የተነገረው ትንቢት ቃል አይደለ የጸናው በዳዊት ቤት ብላቴናው ኢየሱስ ክርስቶስ እንኳን ሲወለድ። አዎ አረሳውም ማለት ነው። አየህ እስራኤል ቢረሳው መሲህ ይመጣል ብሎ ቢረሳው እግዚአብሔር ነግሮት ቢረሳው እንኳን በዘካርያስ በካህኑ በኩል አንደበቱን ከፍቶ ትንቢት ሲያናግረው የእስራኤል ጌታ አምላክ ይባረካል ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረው ማለት ከመቼ ጀምሮ? ከጥንት ጀምሮ የትየለሌ እንደሚባል ማለት ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ ትንቢት እንደተናገረው በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል አለ። ብዙ እስራኤላውያን ሲሞቱ የመሲሁን መወለድ እያስታወሱት ለትውልድ ትውልድ እየነገሯቸው አንዳንዶቹ እየዘነጉት ሞተው ሊሆን ይችላል። እግዚአብሔር ግን አልዘነጋውም። እግዚአብሔር ግን አልረሳውም። አዎ ሕዝቅኤል የነበረበት ዘመን ከ500 ዓመት በፊት ጌታ ከመወለዱ ከ560 ዓመት በፊት ነበረ። እሱ ተናግሮ ሞተ አይደል? ትንቢተ ሕዝቅኤል መጽሐፍ ምዕራፍ 36 ላይ በቃ እሱ የሉም አባቶች የሉም አለፉ። ኢሳይያስ ተናግሮ ከ700 ዓመት በፊት ሞተ አይደል? እግዚአብሔር ግን አለ በዙፋኑ ላይ እግዚአብሔር አለ። እነሱን ትንቢት የተናገሩት ነቢያት በሞት ቢገቱም በሞት ቢወሰዱም ትንቢት ያናገራቸው አምላካችን ግን ሕያው ነው አለ ማለት ነው። እና በፍልስጤም ምድር አትበሉ ለማለት ነው ብትሉ ምንም አታመጡ። ውሸታም ፓስተር ነው ብዬ የምልህ በፍልስጤም ምድር ኢየሱስ ተወልዶ በለበተል መጽሐፍ የማይለውን የሚል ቁጭ በልና አንብብ። በመጀመሪያ ኢየሱስ በፍልስጤም ምድር ተወለደ ብሎ የሚል አንድም ነቢይ ከሙሴ እስከ ሚልኪያስ አታመጡ፣ ከጳውሎስ እስከ ዮሐንስ አንዳችሁም አታመጡ። ስለዚህ መጽሐፉ ያላለውን አትበሉ። መጽሐፉ ቤተልሔም ይሁዳ ነው ይወለዳል ብሏል። ግልጽ ነው፣ ግልጽ ነው። ለዚህ ቃል ታማኙ ለተጻፈው ታማኙ ነው። ኦኬ ኢየሱስ ዘሩ የአብርሃም ዘር ነው የተባለ የፍልስጤም ዘር አልተባለ። ዘሩ አይሁዳዊ ነው ማለት እስራኤላዊ ሰው ነው። ጌታ በሰውነቱ እስራኤላዊ ጁሽ እነዚህ ቀጥቃጭ እነዚህ ቡዳ ምናምን ብለም ትራቸው የነሱ ዘር ነው። ጂኑ አለበት። ያንተ ዘር እንኳን ቡዳ አልተባለም። ብራዘር አይባልም እኮ ወንድሞች እናቶች።
እሺ ፓስተር አይባልም እንደዚህ አይባልም። እና እግዚአብሔር ይባረክ። ቴንኪው። እሺ ጥያቄ ያለው ሰው ካለ መቀበል እንችላለን። ኦኬ ገስት የላካችሁ ሰዎች ጥያቄ ያላችሁ ሰው ካላችሁ አንዳንድ ቁጥር ጽፉልኝ። ናይስ ነው። እሺ ዳዊት yes sir ጥያቄ መጠየቅ ይቻላል? ከየት ቤተ እምነት ነው? እችላለሁ። ከተሐድሶ። ከየት ቤተ እምነት ነው? ከተሐድሶ። የትኛው ህብረት ላይ? አማኑኤል። አማኑኤል ምን? አማኑኤል ህብረት። ኦኬ ከቤተክርስቲያን ማለት ነው። እሺ ጥያቄ አለ? ያው በእስራኤል በታሪኳና በመጽሐፍ ቅዱስ እያልን ነው። ያው አሁን ስለ እስራኤል እየተናገርክ ነበር እና እሺ እንግዲህ በዜግነት እስራኤላዊ ያልሆነ እንዴት ነው የአብርሃም ልጅ መሆን የሚችለው? የአብርሃም ልጅ መሆን የሚችለው በዜግነት በክርስቶስ ኢየሱስ በማመን እስራኤላዊ ያልሆነ። ስለዚህ በእምነት በኩል የሆነ እስራኤል አለ ማለት ነው። በእምነት በኩል የሚገኝ እስራኤላዊነት አለ ማለት ነው። የእግዚአብሔር እስራኤል የሆነ ምንድን ነው እያወራ ያለው? ጥያቄ ጠይቃኝ፣ ጥያቄን ሳልጨርስ ካፌ ላይ አቋርጠህ ጥያቄውን በመጀመሪያ ጨርስ። ምንድን ነው ጥያቄ? አንተ እኮ ነው ያላስጨረስከኝ። ጥያቄን ሳልጨርስ እንትን አደረግ። ጥያቄ አሁን ኦኬ፣ አንተ አሁን ስለ እስራኤል ስለ ዜግነት ነው እያወራ ያለው። የሆነ ጂኦግራፊ ላይ ስላለች ሀገር ነው እያወራ ያለው። ግን መጽሐፍ ቅዱስ ከዛ አለች የለችም ጂኦግራፊ ላይ አለ። ያው እሱ ስላለች እኮ ነው ቤንጃሚን ኔታንያሁ እንደዚህ ነው ማስመሰክራችሁ አለች እንድትሉ ማለት ነው። ዓለም ላይ ያለች ሀገር አይደል? አንድ ሀገር ናት። የጂኦግራፊዋን እስራኤል የለችም ብለው ለሚሉም ሰዎች ጭምር ለእነሱ መልስ ነው። አንተ ካመንክ ጥሩ ነው፣ ካላመንክ ግን ያው በእንደዚህ በአፍህ ትመሰክራለህ ማለት ነው። እና አሁን አንተ እንደምትለው አንተ የምድሪቱን ልታመን ትችላለህ፣ ጂኦግራፊ ላይ ያለችውን እስራኤል። ግን ጂኦግራፊ ላይ እስራኤል የምትባል የለችም ብለው ለሚሉ ለእነሱም ሁሉ መልስ ሲሆን ዘንድሮ አንተ ጥያቄ ቀጥል። ኦኬ። ስለዚህ ሌላ እስራኤላዊነት እንዳለ ደግሞ አዲስ ኪዳን ይናገራል እና ኢንፎሲስ የሚሰጠው በደንብ አዲስ ኪዳን በእግዚአብሔር ስለ እግዚአብሔር እስራኤል ነው የሚያወራው አዲስ ኪዳን ማለት ነው። እና በአብርሃም በኩል ስለሚገኝ ለምሳሌ አብርሃም አባታችን ብለን ጥያቄ ነው የምጠይቀው ወይስ ምንድን ነው? አዎ ጥያቄ። ቀደም የአብርሃም ልጅነት በስጋ በኩል ካልሆነ የአብርሃም ልጅነት በምን ይገኛል ብለህ ስትል ይህን ጥያቄውን የተረዳው መስሎ ልመልስልህ ስል ጥያቄን አላቋረጥከኝም አልከኝ። ማን አቋረጥከኝ አልከኝ። አሁን ደግሞ ጥያቄ አይደለም የምጠይቀው ማብራሪያ የምሰጠው። ጥያቄ አለህ? እሺ ያ ጥያቄ እሱ ነው። ስለዚህ ስለ ጥያቄ ከዜግነት ውጪ እስራኤላዊነት አለ ወይ ነው። ኦኬ ከዜግነት ውጪ እስራኤላዊነት የለም። ኦኬ ምንድነው ታዲያ ያለው? ከዜግነት ውጪ የአብርሃም ልጅነት አለ። የአብርሃም ልጅነት ደግሞ በእምነት በኩል የሚገኝ ነው። ይህም እግዚአብሔር ለአባታችን ለአብርሃም ታናክ ላይ እንደሚናገረው ቶራ ላይ ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 18 ላይ በዘሬ ምድር አሕዛብ ይባረካሉ ብሎ ስላለው ይህን የተስፋ ቃል ስለሰጠው ቅዱስ ጳውሎስ በገላትያ መጽሐፍ ምዕራፍ 3 ቁጥር 15-16 ላይ ያጸናው የዘፍጥረት መጽሐፍትን ማለት ነው። ያ ለአባታችን ለአብርሃም የተነገረው የተስፋው ቃል ወደ አሕዛብ የሚደርሰው በአብርሃም ዘር በኩል በሆነው በልጁ በክርስቶስ ኢየሱስ በኩል ወደ አሕዛብ ይደርስላቸዋል። ያ የአብርሃም ዘርን በተስፋ ቃል በክርስቶስ ኢየሱስ በማመን ያለውን ለአብርሃም የተነገረው የተስፋ ቃል ሰዎች ሁሉ በምድር ዙሪያ ያሉ ሰዎች የሚያገኙት በምንድን ነው? በእምነት ነው። ማን በማመን? መሲሁን የዳዊትን ልጅ የአብርሃምን ልጅ ኢየሱስ ክርስቶስን በማመን። ያን ሲያምኑ እስራኤላዊ አይደለም የሚሆኑት። ያን ሲያምኑ አዲስ ፍጥረት ነው የሚሆኑት። አዲስ ፍጥረት በክርስቶስ ማንም በክርስቶስ ኢየሱስ በሚያምን እስራኤላዊ ይሆናል ብሎ የሚል የለም። ካለ ግን አሳየኝ። እንደው ከዓለም ያ የተስፋው ዘር ለአብርሃም በተነገረው ጋር እያጠጋጋው ማለት ነው። ስለዚህ በእምነት በኩል እስራኤላዊ ሳይሆን የአዲስ ኪዳን አማኞች የሆኑ በእምነት በኩል የተስፋው ምንድነው? ይፍራቴ እሺ ሮሜ 9:5ን ማንበብ ትችላለህ? ራስ አንብብ እንጂ ለምን ታነባለህ? እጅ ላይ በጊዜው ስለሌለኝ ነው። ኦኬ ሮሜ 5:9 ነው ወይ 9:5? 9:5
ኦኬ ሮሜ 9:5 አባቶች ለእነርሱ ናቸውና ከእነሱም ክርስቶስ በስጋ መጣ፣ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ትንሽ ያው እሱን ታሪክ አንብቦ ውስጥ እስራኤል የሚባል የለም ስላልክ ምናልባት እዛ ላይ የሚናገረው ክፍል ስላለ ምንድን ነው የሚናገረው? መጽሐፉ ከመነበቡ በፊት አንተ ስላነበብከው ከዛ አነበዋለሁ። ምንድነው ብሎ የሚለው ከእስራኤል ከአብርሃም የሚወለዱ ሁሉ እነዚህ የእግዚአብሔር ልጆች አይደሉም ወይም እስራኤል አይደሉም ይላል። እኔ አሁን የአዲስ ኪዳን ከአብርሃም ስለተወለዱ እነዚህ የስጋ ልጆች የምትናገረውን በመጀመሪያ አስተውል፣ ህዝብ ፊት ስላለ ማለት ነው። ምን ነበር ያልከኝ? ከእስራኤል በስጋ አሁን ጂኦግራፊ ላይ ካሉት ውጭ የአዲስ ኪዳን የሆኑት ሰዎች የእስራኤልነትን በምን በኩል ያገኛሉ ብለህ አልከኝ። ኦኬ እኔ ደግሞ ያን እስራኤልነትን ሳይሆን ለአብርሃምና ለዘሩ የተነገረው ለአብርሃም የተነገረው የተስፋው ቃል እሱን አሕዛብ ሮሜ 9:5 አንብብልኝ ያልኩህ አላነበብከውም እኮ አንብበው ስላነበብከው አንተ አልከኝ። ኦኬ አሁን ምንድነው ነገሩ? ማጠፊያው ሲቸግርህ ፕሮቮክ ለማድረግ ፈልገህ ከሆነ ሮሜ መጽሐፍ ምዕራፍ 9:5 አነበው። ድጋሚ አነበዋለሁ። ልብ በሉ ምን ይላል? አባቶች ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜሪካ ሀገር ነው አይደል የምትኖረው? አንድ የሆነ መላጣ ሰውዬ የሚሳደብ አይደለም። ካሜራ ከፍተህ ለምን አታወራም? እሱን ትመስላለህ ድምፅ ማለት ነው። እስካሁን አልሰደብኩም። እሱ ከሆነ ብዬ ነው። አይ እሱ ስላለ ያው ሁለት ያነበብኩልህ ምን ይላል? ወዳጄ አላነበብኩልህ? አነበብክልኝ። ላንብብልህ? ኖ ሮሜ 9:5 አንብብልኝ ብለህ ሁለት ጊዜ አላነበብኩልህ? አነበብክልኝ። ኦኬ ምንድን ነው የፈለግከው? በተነበበው ክፍል ውስጥ የእስራኤል ዘር ብሎ የሚል አለ። እዚህ ጋር የተባለውስ እነዚህ አባቶች ከነሱ ናቸው። ክርስቶስ አይ ቲንክ 5 ስልህ እኔ 5 ላይ ትቆማለህ ብዬ አላሰብኩም። ዳስዋይ እስከ ስንት ድረስ? እስከ ቁጥር 7 ድረስ። ቁጥር 6 ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም፣ ነገር ግን በይስሐቅ ዘር ይጠራልሃል ተባለ ይላል። ምንድነው ጥያቄ? ስለዚህ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና እነማን ናቸው? እስራኤል አይደለችም እያልከን ነው? አይ አንተን ነው የምጠይቀው እኮ እነማን ናቸው? እነዚህ አሁን በምድር ላይ ያሉት እስራኤል አይደሉም። እኔማ ስለማላውቃቸው ነው። እኔ እኮ ታውቂ ነው የጠየቅኩህ። አንተ አስተማሪ ነህ አይደል? ያ ብራዘር አዎ ቅዱስ ቃሉን አስተምራለሁ። ኦኬ ጥያቄ ምንድነው? እነዚህ የአብርሃም ዘር ስለሆኑ ሁላቸው የአብርሃም ልጆች አይደሉም ካለ በኋላ እነዚህ ከእስራኤል የሚወለዱ ጥያቄ ጠይቀኝ አይደለ? ተማሪ ከጠየቀ ዝም ነው ማለት ያለበት። ቁጥር 7 ድረስ አንብብልኝ አልከኝ፣ አነበብኩ። በስጋ የሚወለዱት ሁሉ የአብርሃም ልጆች አይደሉም ብሎ የሚለው ይሄንን አስረዳኝ። አስተማሪ አይደለም ማለት ቆንጅዬ አስተማሪ ነኝ። በደንብ ስማ ብራዘር፣ ምክንያቱም ስፒሪትህን ሁሉ ጭምር ነው የማነበው። ለምን ምን እያልክ እንደሆነ ይገባኛል። በመንፈስ ሁሉ ጭምር ነው የማነበው። እግዚአብሔር በገለጠ ያልተጻፈ ነገር ለምን ታነባለህ? አሁን አንተ ነህ ያው ሌላ ጥያቄ ጠይቅ አይደል? ነይ የሚታርጉ ጥያቄ ጠይቅ አይደል? ይኸው ቁጥር 7 ላይ አነበብኩ። እስካሁን ድረስ ቅድም የጠየቀኝን ጥያቄ ስሙት፣ ልብ በሉት። ምንድን ነው ያልከኝ? ጠይቀው ቅድም በምድር ላይ አሁን ያለችው ጂኦግራፊ ላይ የተቀመጠችው እስራኤል መሆኗን ሪኮግናይዝ ታደርጋለህ ብዬ ስለ አዎ አልከኝ። ከዛ ስለ የአዲስ ኪዳን አማኝ ቆይ አይደል ብራዘር፣ የአዲስ ኪዳን አማኝ ኦኬ። ስለዚህ እየሰማ ከሆነ እየሰማሁ ነው ማለት አይጠበቅብህም። ኦኬ የአዲስ ኪዳን አማኞች የእስራኤል ልጅነትን በምን በኩል ያገኛሉ ብለህ አልከኝ። የእስራኤል ልጅነት ሳይሆን ለአባታችን ለአብርሃም የተገባው የተስፋ ቃል በዘርህ የምድር አሕዛብ ይባረካሉ ብሎ ስላለ በአብርሃም ልጅ በሆነው በመሲሁ በኩል ለአብርሃም የተነገረው የተስፋ ቃል ወደ አሕዛብ ይደርስላቸው ዘንድ ብሎ ጳውሎስ በገላትያ መጽሐፍ ላይ እንደጻፈው
ያንን ሲወስዱ ምንድነው የሚሆኑት? አዲስ ፍጥረት ነው የሚሆኑት። አንተ መስሎሃል እስራኤላዊ ልትሆን ማለት ነው። እስራኤላዊ መሆን ማለት ምን ማለት ነው? በአዲስ ኪዳን የቱስ ጋር ነው ብሎ የሚለው ያም ብሎ የሚለውን ክፍል ሄደ ቆመ ስታነባው ምን ማለት ነው? በስጋ እስራኤላዊ አንተ ከኦሮሞ ተወልደ ወይ ከአማራ ተወልደ እስራኤላዊ ነኝ ትላለህ እንዴ? አትልም፣ አችልም። በስጋ ከአብርሃም ዘር የተወለዱት የአብርሃም ልጆች አይደሉም ካለ በኋላ ምን እያለ ነው ታዲያ? ይሄን ክፍል ከየት ነው የጠቀሰው? ሮሜ መጽሐፍ ምዕራፍ 9 ቁጥር 7 ላይ ያለውን ይሄን ከየት ነው የጠቀሰው? ወንድሞች እናቶች ልብ በሉ። በይስሐቅ ዘር ይጠራልሃል ብሎ ያለው የተስፋው ቃል እንዲጸና። ለምሳሌ ስድስት ልጆችን ከኬጡራ ወልዷል አባታችን አብርሃም። ኢሽማኤልን ደግሞ ከአጋር ወልዷል። ዘሩ ግን በይስሐቅ ይጠራልሃል አለው ነው የሚለው። ኦኬ በስጋ ዘሩ ከይስሐቅ ዘር የሚጠራው ይስሐቅ ያዕቆብና ኤሳውን ወለደ። ያዕቆብ ደግሞ 12ቱን አባቶች ወለደ። 12ቱ አባቶች የተዋለዱት አሁን አንተ እንድጠይቅ የምፈልገው እነዚህ አሁን በምድር ላይ ያሉት የእሱ ዘሮች አይደሉም ብሎ ለማለት ከሆነ ሙግትህ ቅድም መግቢያ ላይ የእሱ ዘሮች ናቸው አስብያለሁ። አይደሉም ብለህ ካልክ ግን ሐሳብን ንገረኝና ታዲያ የአዲስ ኪዳን አማኞች የአብርሃም ልጅነትን ማነው የእስራኤልነትን ሳይሆን የአብርሃም ልጆች ተብለው የሚጠሩት በምን በኩል ነው? በእምነት በኩል ነው። ማንም በማመን የአብርሃም ልጅ የሆነውን ኢየሱስ ክርስቶስን በማመን የአብርሃም ልጆች በእምነት በኩል የአብርሃም ልጆች ተብለው ይጠራሉ ማለት ነው። መልሴ ነው። የምትለው ነገር ካለ ትችላለህ። ቴንክ ዩ ትችላለህ። አሁን ወንድማችን አይሰማም ወገኖች? ወገኖች አይሰማም? ይሰማል። እሱም የጠፋው እሺ። ስለዚህ ካልተሰማ ለሌሎች እድል እንስጣ። ይሄ ጉዳይ ለአንዳንድ ክርስቲያኖች ልብ በሉ። አንዳንድ ሃይማኖተኞች ኢየሱስ ብለህ ስትላቸው እንደሚበሳጩ እንደሚቆጡ፣ ለአንዳንድ ሃይማኖተኞች እስራኤል ብለህ ስትል የሚበሳጩ የሚቆጡ ሰዎች አሉ። ስፒሪታቸው አፋቸው ተለሳልሶ ቢያወሩ ስፒሪታቸው ግን ተቆጥቷል፣ ተናዷል። አንተ ከኦሮሞ ተወልደህ በስጋ ዘር የአብርሃም ዘረኛ አትልም። በመንፈስ ስትወለድ እንኳን ራሱ በእምነት ስትወለድ የእግዚአብሔር ልጅነትን እንጂ የምታገኘው የእስራኤል ዘርነትን አታገኝም። ፋክት አዲስ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ይህንን አዲስ ፍጥረትን ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ ጥልን በመስቀሉ ላይ ገሎ ስለተባለ ማለት ነው። ኦኬ ከእስራኤልም ከአሕዛብም አንድን አዲስን ሰው ማለት በክርስቶስ ኢየሱስ አምነው የዳኑ በእግዚአብሔር ልጅ ደም የኃጢአታቸውን ይቅርታ ያገኙ የእግዚአብሔር ልጆች ተብለው ሊጠሩ አብ እንዴት ያለውን ፍቅር እንደሰጠን እዩ እንዲሁም ነን ይላል እንጂ ጌታን ስታምን የእስማኤል ልጅ ጌታን ስታምን እስራኤላዊ በስጋ አትሆንም። ሲያምር ይቀራል ማለት ነው። ኦኬ ስለዚህ እየሰማ አይደለም፣ ተኝቶም ሊሆን ይችላል። እየሰማሁ ነው። ሚዩት ተደርጌ ነው። ማን ቅድም ሚዩት ተደርጌ ነው እየተናገርኩ ነበር። አሁንም ለምሳሌ ስለ አብርሃም ብዙ ልጆች እንዳሉት እንደነበሩት ስትናገር፣ ለምሳሌ ገላትያ ላይ አጋርን የብሉይ ኪዳን ምሳሌ አድርጎ ይጠቅሳታል። ያንን እንዴት ታያለ? የአጋር ልጆች ማለት በሕግ ያሉ ሰዎች ናቸው ነው የሚለው ገላትያ ምዕራፍ 4 ላይ። ብራዘር የመለስኩልህ ጥያቄ ለጠየኩት ጥያቄ የመለስኩልህ መልስ ተስማምተዋል? የቅድሙ ወይስ ተቃውሞ አለ በሱ ላይ? ተቃውሞ የለኝም። ተቃውሞ ከሌለ እሺ ቀጥል። የመጀመሪያው ላይ ካለ ብዬ ነው እሱን ሳንጨርሰው ወደ ሌላ እንዳንሄድ ብለን ነው። አሁንም ያልገባኝ ነገር ምንድነው ልዩነቱ በክርስቶስ ያመነ ሰውና አሁን እስራኤላዊ የምትለው በዜግነት ማለት ነው? ልዩነቱ ምንድን ነው? ካልገባ እንደዚህ አይነት ጥልቀት ካልገባ እኔ መሰረታዊ ክርስትና ትምህርት አስተምራለሁ። በውስጥ መስመር አግኘ፣ ካልሆነ ፓስተርን ቸርች አስተምረኝ በለው። ካልገባ ዲቴል ማለት ነው። አሁን የጠየቀኝ
እስራኤልን በታሪኳና በመጽሐፍ ቅዱስ ነው ያልኩት። ካልገባ ግን የእውነት ማለት ነው እና በውስጥ መስመር መሰረታዊ ክርስትና ትምህርት ወይ እኔ ያስተምራለሁ ወይ የሚያስተምሩ ሰዎች እሰጥሃለሁ ማለት ነው። ካልሆነ ደግሞ አማኑኤል ብረት አለው ብለህ ስላልክ ፓስተርን ጠይቀው። አገልጋዮች ስላሉ የሙሉ ጊዜ አገልጋዮች ስላሉ እዛ ትምህርት ይሰጣሉ፣ እዛ ተማር ማለት ነው። ቴንክ ዩ ራስን የወረድከው ወንጌላዊ እኔ ልተኛ ስለሆነ ጸጋ ይብዛልህ። የኔ ጥያቄ ያው ይህንን ሀሳብ አሁን ነው እያወቅኩት የመጣው ማለት በጣም ተደጋጋሚ እየተባለ ያለ ነገር ነውና ከምን አንግል እንደሆነ እንድታስረዳኝ የፈለኩት ምንድነው ብዙ ኦርቶዶክሳውያን ናቸው እኛ በአዲስ ኪዳን የእግዚአብሔር እስራኤል ነን እያሉ እየተናገሩ ያሉትና እንደውም አንዱ በጣም ትልቅ የሆነ መምህር እኛንን እስራኤልን ሰኒ አልመልስልሽም ይሄን ጥያቄ ለምን በይ ለምን በይ መታው ገብታው እነሱ እንዲጠይቁኝና እነሱ እንዲያወሩ እኔም እንድጠይቃቸው ነው ፈልገው እነሱ በሌሉበት እነሱ ገስት ላይ ባልገቡበት እነሱ ለመጠየቅ ባልፈለጉበት እኔም እንደነኛ ሰዎች አነፍንፌ በምፈልግበት የእነሱን ጥያቄ አንቺ ጠይቀሽኝ እኔ መልስ መልሼላቸው እነሱ ልክ ሲገቡ እኛ እኮ ይሄን እንደዚህ እንረዳለን ብሎ በሚል እንድሉ አታስደርጊ ማለት ነው። ይሄን ጥያቄ እነሱ ይጠይቁ እንደዛ ብለው ያሉ ሰዎች ማለት ነው። እሺ አንድ ሰው ደግሞ አማኝ ነኝ የሚል በጣም የተከተልነው ሰው ማለት ነውና ስሙን ቀይሮ ምን ብሎ ጻፈ? እኔ የእግዚአብሔር እስራኤል ነኝ የሚል ጻፈ። መረጃ አምጣ ብለሽ ብቻ ያመጣ ብነግርህ በጣም እንትን ስለሚገርምህ በቃ በውስጥ ማን እንደሆነ እነግርሃለሁ። በጣም ነው ያዘንኩኝ። እሺ ተባረኩ፣ ጸጋ ይብዛላችሁ። ኮፒ ሊንኩን ግን ከፍ እናድርገው ቅዱሳን፣ ሊቆይ ስለሚችል እስኪ ትንሽ ከፍ እናድርገው። ተባረኩ። በቃ አረፍት አድርግና እኛ ትንሽ እንቆይ። ተባረክ፣ ጸጋ ይብዛልን። ቅዱሳን ተባረኩ፣ ጸጋ ይብዛላችሁ። እያገለገላችሁ ያላችሁ